ጸጋ ይብዛላችሁ። ስለዚህ እንቀጥላለን ማለት ነው። በእሱም ቢመጡ እምነትን ቀዳሚ ያላደረገ ጥምቀት ጥምቀት ነው ወይ? የመጽሐፉ እውነት ከሚያስተምረው ተቃራኒ የሆነ ትምህርት መጽሐፍ ቅዱሳዊ ልታደርገው አትችልም። እና በዚህ እንቀጥላለን። ተባረክ። ወንም ነቀጥል ገሰሜ አባቶች በቀኖና አቅንተውታል ወይም አመስጥረውታል ካሉስ ምን ታደርጋቸዋለህ? በቃ አቅንተውታል፣ እነሱ ስለሚያቀኑ መጽሐፍ ቅዱስ ላይ የተጻፈውን ቀና ያደርጉታል፣ ይለውጡታል ማለት ነው። በእምነት አባቶች ላይ ያለኝን የግሌን አቋም ልንገርህ ገርሳም፣ የዚህ ላላችሁ ልንገራችሁ። የፈለጋችሁትን የቤተክርስቲያን አባት ጥሩልኝ። ከሐዋርያቱ ትምህርት ጋር የተጋጨና ሆድና ጀርባ የሆነ የማይገናኝ የሁለት ዓለም ሰዎች ንግግር የመሰለ ቃላት ሆኖ ቢገኝ ማንንም የቤተክርስቲያን አባት አልቀበልም። የቤተክርስቲያን አባቶችን የምቀበለው እንደ ወንጌል አማኝ ኢብን ቤተክርስቲያን የምትቀበለው አብያተ ክርስቲያናቱ ማጠቃላይ ወንጌላውያን የሚቀበሉት ከመጽሐፍ ቅዱስ አስተምሮት ጋር እስካልተጣላ ድረስ እንቀበላቸዋለን። ከመጽሐፍ ቅዱስ አስተምሮት ጋር የተጣላ ቢሆን ሄሬኖስን አልቀበልም፣ አግናጢዮስን አልቀበልም፣ ፖሊካርፕን አልቀበልም። ማናቸውንም ጥሩ ከመጽሐፍ ቅዱስ ትምህርት ጋር የሚጋጭ ትምህርት ቢሆን የሉተርን ትምህርት አልቀበልም። ማንንም ይሁን ማንም። እዚህ ላይ በግሌ ደረቅ አቋም ነው ያለኝ፣ ደረቅ የሆነ አቋም። ምክንያቱም አባቶች አይደለም እግዚአብሔር አባቶችን አይደለም የሰጠን፣ ቅዱስ ቃሉን የሰጠን። ቅዱስ እግዚአብሔር በመጀመሪያ ማንም አይደለም የሰጠን፣ ልጁን የሰጠን። ከልጁ ትምህርት ጋር የማይስማማ ትምህርትን እያስተማረ ሐዋርያቱ ያላቃኑትን እኔ አቃነዋለሁ እያለ ሐዋርያቱ ያላስተማሩትን አስተምራለሁ ምን ችግር አለበት ማለት በእንደዚሁ አይነት አባቶቻችን ቢታይ ብሎ በሚል እንደዚህ አይነቱ ነገርማ በቃ አለፈ እኮ አለፈ ቀረ። ድሮ በኦርቶዶክስ ቤተክርስቲያን ይቅርታ አድርጉልኝ ለዚህ ቋንቋ፣ በኦርቶዶክስ ቤተክርስቲያን ያጃጃለችን ዘመን ይበቃል። አንቀበልም። አባቶችን የምንቀበለው እንደ እግዚአብሔር ቃል እስከተናገሩና እስካስተማሩ ድረስ ማቻል ማለት ነው። ምክንያቱም እነሱ ፍጹማዊነት እነሱ ዘንድ ስለሌለ ሰዎች ስለሆኑ። የጴጥሮስን መልእክት ነው አልቀበልም ብዬ ማለትም አልችልም። ይሄኛውን እቀበለዋለሁ ይሄኛውን አልቀበልም ብዬ አልልም። የጴጥሮስ መልእክት የሁሉ መመዘኛ ነው። የኔም የዚህ ዘመን ቤተክርስቲያንም እንደ ወንጌል አማኝ የኦርቶዶክስም የካቶሊክም ቢሆን በግልም ይሁን በማህበር እንደ ማህበር የነ ጴጥሮስ የነ ቅዱስ ጳውሎስ መልእክት የሁላችን መመዘኛ መመዘኛም ነው። ሌሎችን የምንመዘንበት እኛም የምንመዘንበት ሚዛን ነው። ስህተት የሌለበት የእግዚአብሔር ቃል ነው። ከዛ ውጭ ያለውን ስንቀበል እስከ አባቶች ከሐዋርያቱ ትምህርት ጋር እስካልተጣላ ድረስ እንቀበላለን። ከተጣላ ግን አንቀበልም። እና ስለ አባቶች ብዙ ነገር የሚሉት ነገር አለ። ሄደው የሚሸሸጉት እነሱ ጋር ነው። የኛ የክርስትና ሃይማኖት እንደምታውቁት በአባቶች ላይ የተመሰረተ አይደለም። በአባቶች ላይ የተመሰረተ አይደለም። እነዚህ አባቶች የሚባሉት ሐዋርያነ አበው የሚባሉት ቸርች ፋዘርስ የሚባሉት በእነሱ ትምህርት ላይ የተመሰረተ አይደለም። እነሱ ራሳቸው በሐዋርያት መሰረት ላይ ነው። መሰረታችን በቃ የሐዋርያቱና የነቢያቱ መጽሐፍት ነው። የማዕዘኑ ራስ ድንጋይ ክርስቶስ ነው። በብሉይ ኪዳን ቅዱሳን ነቢያት የተነገረው የእግዚአብሔር ቃልና በአዲስ ኪዳን ሐዋርያት የተሰበከው የእግዚአብሔር ቃል የሁላችን ጌታ በሚሆን በኢየሱስ ክርስቶስ በተነገረው እውነት በሱ እናምናለን፣ በሱ እንመዘናለን፣ በእርሱ እንመራለን፣ በሱ ድነናል። ከዛ ውጭ ያለውን አንቀበልም። ማንም የፈለገ ይበል። ኦርቶዶክስ ውስጥ እኮ አባቶች ብላ በሚል ሁሉንም አስማተኛውን፣ መተተኛውን፣ በቀባሪው ምንትን በማዩ የፈለገ የሚያደርገው ሁሉ አባቶች ብሎ በሚል ካታጎሪ ውስጥ ጨምረው አባቶቻችን ምናምን ነገር ይላሉ። ስንት የአባት ተንኮለኛ አለ። የአባት በጣም
አሳች ትውልድን ያሳቱ ማለት ነው። አሁን አባቶች ተብሎ ሲባል መንፈሳዊ አይመስልም? የአባቶች እኮ ውሸታሞች እኮ አሉ ወንድሞች፣ እናቶች፣ በያው ጌታ ፊት የአባቶች ውሸታሞች፣ የአባቶች አሳቾች አሉ። በብሉይ ኪዳንም ስርዓት ልክ እንደዚሁ ማለት ነው። እንደየዘመኑ ላይ የነበሩ አባቶች በጽድቅ የተመላለሱ እነሱን ምሰሏቸው ተብሎ ይተነገራል። አባቶችን ጠይቅ ያስታውቁህማል ብሎ ሙሴ እንደተናገረው ለእስራኤል ማለት ነው። በዘካርያስ በነቢዩ ዘካርያስ ደግሞ አባቶች እንደ አባቶቻችሁ አትሁኑ ደግሞ ተብሏል። በሙሴ እንደ አባቶቻችሁ ሁኑ፣ እነሱን ጠይቋቸው፣ እነሱ ያስታውቋቸዋል ይላል። በዘካርያስ ትንቢት መጽሐፍ ደግሞ የለም እንደ እነርሱ አትሁኑ ይላል። እንደ አባቶቻችሁ። አዎ በዚያ ዘመን የነበረው ትውልድ በጣም አሳች ስለነበረ ማለት ነው። የቀደሙ አባቶቻችን ነቢያት ለአባቶቻችሁ እንዲህ ብለው ሰብከዋል፣ መንገዳችሁና ስራችሁን አሳምሩ ብለው ሰብከዋል። ነቢያቱ ይኖራሉን አባቶች ሳሉን ብሎ ይጠይቅና እንደ አባቶቻችሁ አትሁኑ ይላል። እና በዚህ ዘመንም የክርስቶስ ቤተክርስቲያን ብሎ በሚል ታሪክ ውስጥ አባቶች እንትን ብለው ይሄኛው የካቶሊክ አባት ነው፣ ይሄኛው የፕሮቴስታንት አባት ነው፣ ይሄኛው የመካነ ኢየሱስ አባት ነው፣ ይሄኛው የኦርቶዶክስ አባት ነው፣ ይሄ ካቶሊክ ነው እየተባለ ማለት ነው። ይሄኛው ምስራቃዊ አባት ነው፣ የኦሪየንታሎች ነው፣ ይሄኛው ደግሞ የግሪኮች ነው እየተባለ ምስራቃውያን ኦሪየንታውያን እየተባለ ዳሪያስ በሙሉ በእኔ እነሱን አይደለም በመጀመሪያ የምሰማው፣ እኔ የምሰማው መጽሐፉን ነው የምሰማው። የእግዚአብሔር ቃል ምን ይላል? ምን ይላል? መጽሐፍ ቅዱስ ምን ይላል? እነኚህ የሚጠሩ የቤተክርስቲያን አባቶች ሁሉ በሙሉ ከመጽሐፍ ቅዱስ አይበልጡም። በቃ መሰረቱን የእግዚአብሔር ቃል ያደረገ ትውልድ አይስትም ማለት ነው። እና ጸጋ ይብዛላችሁ። ወንድምነት መቀጠል ትችላላችሁ። ኤርሚዬ ሰላም ነህ ወይ? እንደምን ሰላም ከወንድሜ ጌርሳም እስከ ዳጊ ድረስ ሰላም ናችሁ ወይ? መግባቴን አሁን ገና ነው ያየሁት። እንዴት ጠልቄ እንደገባው አላውቅም። ቅድም ስሜን ስጠራ ሰብቻለሁ፣ ግን ይቅርታ ታፕታፕ ሳረግ ይሁን ወይ ሳምቲንግ ሀፕን ሆኖ ነው። ኤርሚዬ አፉ በለኝ እሺ፣ ድምፅ ተሰምቶ ከሆነ አይ ቲንክ ዞር ብሏል መሰለኝ። ሩት ጌታ ኢየሱስ ይባርክሽ። ችግር የለውም። አንዳንዴ እነዛ ሀፕን ያደርጋል። እኔም ሌላ ጋር ገብቼ ያውቃለሁኝ እና ችግር የለውም። መሰጭ ሚት አድርገሻል። ኦኬ አሁን እኔ ኤርሚ ከተናገረው ነገር ጋር 100% እስማማለሁኝ። እንደውም እኔ ዛሬ ሳስብ ነበረ፣ እውነቴ ነው የምላችሁ። ልክ አሁን ኤርሚ እንደተናገረው እንዲህ ስለ መጽሐፍቶች አንዳንድ ቦታ ላይ ቀደም ዞር ብዬ ለትንሽ ጊዜ እንትን ስል ሰው እዛ ነው የሚታገለው አባቶች ምናምን እና ከዛ ምን አልኩኝ፣ በቃ ይሄ ትውልድ እኮ ከመጽሐፍ ቅዱስ ወጥቶ አባቶች ጋር ነው እንትን ያለው። በቃ እዛ ውስጥ ገባ። በምን ቋንቋ እንደማስቀምጠው አላውቅም። ሉክ 7 አይነት ጥምቀት አለ በመጽሐፍ ቅዱስ ውስጥ 7 አይነት የጥምቀት አይነቶች አሉ። ኦርቶዶክስ ያው ጥምቀት አንድ ነው የሚሉት፣ ግን 7 አይነት አለ። ወደፊት እንማረዋለን። ከዛ ውስጥ አንዱ የቃሉ ጥምቀት ነው። በቃሉ መጠመቅ በእግዚአብሔር ቃል። እናም መጽሐፍ ቅዱስ ቃሉን እወቅ ነው የሚለው። ኦኬ እምነት ከመስማት ነው፣ መስማትም እሺ እምነት ከመስማት ነው። ሮሜ 10:17 ላይ ይመስለኛል ቁጥር 17 ላይ እምነት ከመስማት ነው ይልና መስማትም ከአባቶች ትምህርት ነው ብለው ሊወጣ ምንም አልቀረም። አሁን ያለው ነገር ያለው ግርግር ሳይ እምነት ከመስማት ነው፣ መስማትም ከአባቶች ትምህርት ነው፣ ከትውፊት ነው ለማለት ተደርሷል። ፕራይመሪ እና ሰከንደሪ በደንብ አልተቀመጠም ወገኖች። ፕራይመሪ እና ሰከንደሪ በደንብ አልተቀመጠም። ሐዋርያ ጳውሎስ ጢሞቴዎስን
ሜንቶር ካደረገው በኋላ መንፈሳዊ ልጅ ይለዋል፣ ቃሉን እወቅ፣ ለማንበብና ለጸሎት ትጋ ነው የሚለው። እንዲህ ብታደርግ ራስንም የሚሰሙንም ታድናለን። በአጠቃላይ የእግዚአብሔር ቃል ኢንከሬጅ የሚያደርገን የእግዚአብሔርን ቃል እንድናጠና ነው። የእግዚአብሔርን ቃል እንድናውቅ እንድናሰላስል ነው። ኢያሱ 1:8 ላይ ይሄንን ቃል ነው አሰላስል የሚለው። ኤግዛክትሊ እሱን ባነብላችሁ ደስ ይለኛል። አውጥቼ ያነባለሁ። ዝም ብሎ ወደ ልብ የሚመጣው የምጠቅሳቸውን እንትን ማለት ትችላላችሁ። ሐዋርያ ጳውሎስ ለጢሞቴዎስ ይህን ብታደርግ እንደዚህ የሚለውን ጥቅሶችን ብጠቅሱ ጥሩ ነው። ኤርሚ በተናገረው ላይ ዛሬ አሰላስለው ስለነበረ አይ ቲንክ የጊዜው ቃል ሊሆን ይችላል ብዬ ነው ይህንን ነገር ያላለፍኩት። በቃ ብዙ ቦታ ላይ ስገባ አባቶች ጋር ነው ሄደው እንትን ያሉት። ያ ሁሉ አባቶች ጋር ጊዜ የሚጠፋው ነገር በእግዚአብሔር ቃል ላይ ብናጠፋ ወገኖቼ፣ የእግዚአብሔር ቃል ፒውሪፋይ ያደርጋቸዋል። ፒውሪፋይ የሚያደርገን የሚቀድሰን፣ ኦኬ፣ አላስፈላጊ ነገሮች ከህይወታችን የሚያወጣው የሚጥለው የእግዚአብሔር መንፈስ ያለበት የእግዚአብሔር ቃል ነው። ጢሞቴዎስ እንደሚናገር የአባቶች መጽሐፍት ኢንስፓየርድ ሆኖ አልተጻፈም። ኢንስፓየሪንግ ባይ ሆሊ ስፒሪት ወይም ደግሞ ድሪቪን ባይ ሆሊ ስፒሪት የተጻፈው ጴጥሮስ እንደሚነግረን የእግዚአብሔር ቃል እስትንፋሰ እግዚአብሔር። ስለዚህ የአባቶችን ማወቅ ጥሩ ነው። ከዚህ በፊት እንደተናገርኩት እኔ ከአባቶች የበለጠ እንደውም የአባቶችንም አድ አድርገው ኮንቴምፖራሪ ስኮላርስ የሰጡት ኮመንተሪ አንዳንድ ጊዜ ሳየው የእነሱ ይስማማኛል ከነዛ ይልቅ እና አባቶች መልካም ነው። ግን ወገኖቼ በዚህ ኢንቲሚዴትድ ሆናችሁ መጽሐፍ ቅዱስን ትታችሁ መጽሐፍ ቅዱስን ሁለተኛ የአባቶችን መጽሐፍ እነዚህን እንትን ብላችሁ አከማችታችሁ በዛ ተወስዳችሁ እዛ ውስጥ እንዳትገቡ። እግረ መንገዳችሁን አንብቡ። የአባቶችን ከመጽሐፍ ቅዱስ ጋር ተጣበቁ። የእግዚአብሔርን ቃል አንብቡ፣ አሰላስሉ። እሱ ነው ህይወታችሁን ትራንስፎርም የሚያደርገው። ይሄስ የእግዚአብሔር ቃል የሚጠናው ሌላው ጥያቄ ከዚህ በፊት ከሆነ ከትልቅ ሰው ጋር ተነጋግረናል። አዲሱ መደበኛ ትርጉም በወጣ ጊዜ እንደዚህ ነው ያልኩት። ትልቅ ሰው ነው፣ አገልጋይ ነው እና ስለ መውጣቱ እኔ ከሀገር ቤት ሳልወጣ ነው እንትን ማለት የጀመሩት። ወደ 10 ዓመት ነው የፈጀባቸው ያንን አዲሱ ትርጉም በቆንጆ ሁኔታ ቆንጆ ስራ ነው የሰሩት። ኢቨን ዞ ከመስመሩ በታች ያለውን ከእሱ ጋር የተነጋገር ነው። ይሄ እንግዲህ በ2000 ይመስለኛል ይሄን ነገር የተነጋገር ነው የዛሬ 25 ዓመት ጋይስ። እና ከመስመሩ በታች ያለውን ከመስመሩ በላይ ያለውን በራሳችሁ መንፈስ ቅዱስ ሳያስተምራችሁ በራሳችሁ ሳታጠኑት ከመስመሩ በታች አትወርዱ። ግልጽ ነው መጀመሪያ ላይ። ምክንያቱም የእግዚአብሔር ቃል የተጻፈው ድሪቭን ባይ ሆሊ ስፒሪት ስለሆነ አሁንም ስትማሩ ስታጠኑት የሚያስተምራችሁ ከማንም ከምንም ከኮሜንተሪም ከሆሚሊም ከምንም በላይ መንፈስ ቅዱስ ነው የሚያስተምራችሁ። እንደዛ አስተምሮ ነው ያለፉት ትውልድ እንደዛ አስተምሮ መንፈስ ቅዱስ አስተምሮአቸው ነው በጣም የሚደንቅ ህይወት ኖረው ጎልደን ኤጅ የምንለው ጎልደን ክርስቲያኒቲ የምንለው እንደዛ ወርቃማ የሆነ በእድር ስፍራ ጴንጤ ካለ አንደኛ ይመረጥ የነበረው በየትኛውም ስፍራ በኃላፊነት ያንን ወርቃማ ህይወት የኖሩት የእግዚአብሔርን ቃል በመንፈስ ቅዱስ ተረድተው ነው። የእግዚአብሔርን ቃል በመንፈስ ቅዱስ አጥንተው ነው። ስለዚህ አስተማሪያችን ሆምሊ ወይም ኮሜንተሪ ሳይሆን በመጀመሪያ ኢን ፈርስት ሃንድ መንፈስ ቅዱስ ይሁን። እደግመዋለሁ፣ ኢን ፈርስት ሃንድ መንፈስ ቅዱስ እየጸለይን መንፈስ ቅዱስ ካስተማርን በዚህ ላይ ሞክ ያደርጋሉ። እናንተ መንፈስ ቅዱስ ያስተምረኛል የምትሉ ምናምን እያሉ እነዛ ሞክ ያደርጋሉ። ሞክ ሲያደርግ ይኑር። ይሄው ሞክ እያደረጉ አይደል እንዲህ ወደ ለምንድን ነው በስራ ሄድናለሁ ብላ አሁን የተሳደብከው ስድብ ያው እኮ በጨለማ ውስጥ እንዳላችሁ ነው። ሚት አታድርጉት። ብትገባ ፊት ለፊት ብታገኘን እኮ አንተ እኮ ትማታለህ። ሳሙኤል ባይሄ የምትባል እና ብዙ አላይም ወደ ታች ድንገት ሳይ ነው ስናገር ደብል ታስክ ስላልሆንኩ አላይም። እና በስራዬ ድናለሁ ብላችሁ ሪስፖንሲቢሊቲ ወስዳችሁ ስራችሁ ግን ጨለማ ነው፣ ያጋንንት ነው፣ ስድብ ነው። እና ልቀጥል፣ እኔ አንተን አልነካው። እንዳውም አሁን ኦርቶዶክስን እንትን ያልኩት እና በመንፈስ ቅዱስ ከአጠናን በኋላ በጸሎት
በጾም ጸሎት የእግዚአብሔርን ቃል ወገኖች፣ የእግዚአብሔር ቃል በተለይ ኳይት ታይም ከጌታ ቃል ጋር ኳይት ታይም ወስዳችሁ። እኔ በፓንዳሚክ ጊዜ አልረሳም 2 AM ነበር የምነሳው። ጌታ ይቀሰቅሰኝ ነበር 2 AM እና አንዳንድ ጊዜ በጆሮ የምሰማ በአይኔ የማነበው ብቻ ሳይሆን በጆሮ የምሰማው ይመስለኝ ነበር። እግዚአብሔር ቃል እንዲህ መንፈስ ቅዱስ ያፈሰዋል ነው የምላችሁ፣ ይተረትረዋል በልባችሁ፣ ከዛ ያስቦርቃችኋል፣ ወደ አምልኮ ያነሳሳችኋል። እንደዛ ነው የሚያደርገው። ከዛ በኋላ አንዳንድ ብዙም አይደለም ወገኖች፣ ከመጽሐፍ ቅዱስ ውስጥ ኮሜንተሪ ውስጥ ወይም አባቶች ጋር ልትሄዱ የሚያስፈልጋችሁ ብዙ አይደለም፣ በጣም ጥቂት ነው ያለው። መጽሐፍ ቅዱስ እርስ በርሱ እንትን የሚል ነው። ባለፈው አንድ ሰው ሟካ እንደዚህ ከሆንክ ሶላ ስክሪፕቶራ ነህ ማለት ነው ብሎ ሞክ አደረገብኝ። መጽሐፍ ቅዱስ በመጽሐፍ ቅዱስ ነው የሚፈታው እና መጀመሪያ ላይ እንደዛ አድርጌ ነው ስል ሞክ ላይ ያደርግ ፈለገ። በኋላ ላይ እንናገር ስል መነጋገር አልፈለገም። አምልጦ ወጣ። አልፈልግም ነበር። የገዛ ወገኔ ነው፣ የገዛ ክርስቲያን የአባቴ ልጅ ምለው ነው። እንደዛ አደረገ። ግን ይሄንን ነው የማምነው ብራዘርስ፣ ጥራት ያለው ህይወት የኖሩት ያለፉት ትውልድ ያለፈው ክርስቲያኖች የጽሞና ጊዜ በቀደም ዕለት መቼ ዕለት ነው እንደተናገርኩት፣ የጽሞና መርሲ ቤት ነው መሰለኝ የተናገርኩት። የጽሞና ጊዜ የሚባል ነበረ። ዋንስ ዊክ ጾም ጸሎት ይዞ እያንዳንዱ ክርስቲያን በቀናው ቀን ኦፍ ዴዩ ቁጭ ይላል፣ ይጾማል፣ ይጸልያል፣ ያለፈውን ጊዜ ያያል፣ የእግዚአብሔርን ቃል ያነባል፣ ያጠናል፣ ያሰላስላል፣ መንፈስ ቅዱስ ያስተምረዋል። እና እንደዛ ነው። ከዛ በኋላ በሁለተኛ ደረጃ ወደ አባቶች መሄድ ትችላላችሁ። እና ቅድም እንዳልኩት በጣም ጥቂት ጥቅሶች ናቸው ወደ አባቶችም ወይም ኮሜንተሪ መሄድ የሚያስፈልጋችሁ ጥቂት። በተረፈ እንዳለ እርስ በርሱ የሚፈታ ነው። ምን ወስደው እዛ ይጨነቅራቸዋል። አባቶች እዚህ ጋር ወጣ ወረደ። ብራዘር እንደዛ አሁን ላይኑ ላይ እዚህ ቲክታክ ላይ እንደሚባለው አባቶችን እንደሚባለው እሱን ተከትላቸው የአባቶች ስትሉ እነሱን መጽሐፍ ስታነብ ከከረምክ ጠላት በጠረባ ነው የሚመታ። ባዶ እየሆንክ ነው የምትሄደው። ጭንቅላት ያድጋል፣ በመንፈሳዊ ህይወት ባዶ ነው የሚሆነው። በጭንቅላት ልታድግ ትችላለህ። ስለዚህ ይሄንን ነው ደግሞ አለው። ሚስኮት እንዳታደርጉኝ። መጀመሪያ መጽሐፍ ቅዱስ የእግዚአብሔር ቃል በመንፈስ ቅዱስ አማካይነት ታጠኑታላችሁ፣ ትማራላችሁ። ሌት ሆሊ ስፒሪት ኢንተርፕሬት ቱ ዩ። ሆሊ ስፒሪት ይፍታላችሁ እና እያነበባችሁት እያለ ጥቅሶች ከዘፍጥረት እስከ ራዕይ ግጥምጥምጥምጥም ማስታወሻ ትይዛላችሁ። ከዛ በኋላ ሄዳችሁ ስታዩት ይገጣጠማል፣ አንዱ አንዱን ይፈታል። ይሄ ሄርሜኔቲክስ የሚባለው አፈታት ይሄ ነው። ሄርሜኔቲክስ የሚባለው አፈታት አባቶች ጋር አይደለም የሚወስዳቸው፣ በትውፊት አይደለም እንትን የሚሉት። መጽሐፍ ቅዱስ በመጽሐፍ ቅዱስ ነው ሄርሜኔቲክስ። አላጎሪ አፈታት ሄርሜኔቲክስ የሚለየው እንደዛ ነው። እና ይሄ እንደዛ ነው የምናደርገው። እና በጣም ፍራስትሬትድ አትሆኑ፣ በጣም እንትን አትበሉ። ይሄ አባቶች ብሎ ያስጮሁታል። ጋይስ እግረ መንገዳችሁን አድርጉት። አባቶች ከመጽሐፍ ቅዱሳችሁ ጋር እስቲክ አድርጉ። መጽሐፍ ቅዱስን አንብቡ፣ አሰላስሉ፣ አጥኑ። እነሱ ይሄዱ፣ አባቶች ጋር እንትን ይበሉ፣ አባቶች ጋር ይቀጥሉ። ምንድነው የሚባለው? አንድ እንትን ሲል ምንድነው የሆነ ነገር በደንብ አልመጣልኝም እንጂ ጨነቀረ ነው ምናምን የሚባለው የሆነ ምንድነው አንድ ይባላል ቀነጨረ ቢንዬ ወዲያው ይመጣላል። ከዚህም በፊት አንድ ነገር እንደዚህ አስታውሳኛል። ትቀነጭራላችሁ። እውነቴን ነው የምላችሁ። አባቶች ቅንጭር ነው የምትሉት። ቅንጭር ቀነጨረ ከስር ተጻፈ። ቅንጭር ነው የምትሉት። ዶንት ጊቭ ሚ ሮንግ። አባቶች አያስፈልግም ማለት አይደለም፣ ግን ሰከንደሪ ናቸው እንጂ ፕራይመሪ አይደለም። በአሁኑ ሰዓት የሚካሄደው አካሄድ ግን ፕራይመሪ እየተደረገ ነው። እና ዛሬ ሳስበው የነበረ ነው። ሰማሁኝና እዛም እዚህም ስሰማ እንዴ በቃ የተጻፈልን እኮ ለእግዚአብሔር ሕዝብ የአባቶች መጽሐፍ መሰለ እኮ፣ መጽሐፍ ቅዱስ ተረሳ አልኩኝ። አልሰማህም በሉት። መጽሐፍ ቅዱስን እያወጣህ አንብብ፣ አሰላስል፣ ጥቅስ ጻፍና አሰላስል። አልሰማህም በሏቸው። እንደዛ አድርጉት። እግረ መንገዳቸውን ጊዜ ካላቸው የአባቶችን አፖስቶሊክስ ፋዘርስ የሚባሉ ኤርሊ ፋዘርስ አሉ። የጴጥሮስ የዮሐንስና የጳውሎስና ሶስት ብራንች ያሳያቸዋል። የእነሱ ደቀ መዝሙር፣ ከዛ በኋላ ከነሱ ቀጥሎ እየተባለ ፈርስት ሴንቸሪ ምናምን የሚባለው አለ። የመጀመሪያ አንቲያኪያ ያለው ማን ነው የሚባለው አለ።
ከ35 ጀምሮ እና ዘሴም ስም ያለው ሮም ላይ ያለ እንደዚህ እያለ የሚሄደው አለ። ተስፋዬን እግረ መንገዳችሁን እንትን ብትሉ ለአእምሮ እውቀታችሁ ይጠቅማቸዋል። እደግመዋለሁ፣ ለአእምሮ እውቀታችሁ ይጠቅማቸዋል። ለህይወትና እግዚአብሔርን ለመምሰል ግን የእግዚአብሔር ቃል ነው የሚጠቅማቸው። እደግመዋለሁ፣ ለህይወትና እግዚአብሔርን ለመምሰል ለክርስቲያን የሚጠቅመው የእግዚአብሔር ቃል ነው። ግን አሁን ያለው አካሄድ አሁን ቲክታክ ላይ የሚሰማው ነገር በዚህ ከቀጠለ የእግዚአብሔር ህዝብ ገለባ ነው የሚሆነው። ገለባ እንደዛ ነው የሚሆነው። አሳያቸዋለሁ። እኔ የአባቶች መጽሐፍ እዚህ አውጥቼ አሁን ከፈለጋችሁ እንትኔን እየከፈትኩ እንትን አሳያቸዋለሁ። መጽሐፍ አጥቼ አይደለ አሁን አሳየኝ ካላችሁኝ ከገባ አሳያቸዋለሁ። የአቅሜን ያህል ብዙ ባይኖረኝም ጥቂቶች አሉ። መጽሐፍቶች የተለያዩ ሰዎች የጻፏቸው መጽሐፍቶች አሉ። አነባለሁ፣ ከፍቼ አሳያቸዋለሁ። መጽሐፍ ማንበብ ትክክል አይደለም ማለት አይደለም። አይ ሆፕ ሚስኮት አታደርጉኝም። እኔ ያለኝ ሀሳብ ይሄ ነው እና ኤርሚ ስለተናገረው እና ዛሬ ምንድን ነው አልኩኝና ይሄን አሰላስለው የነበረ እንዳያችሁት ጀስት እንትን ነው፣ ብሬን ስቶርም ነው። ዝም ብዬ ነው ያለ ማስታወሻ ዝም ብዬ የነገርኳችሁ። ውስጤ ይሄ ትውልድ በዚህ ከቀጠለ እንደዚህ እንዳይሆን ብዬ ነው። ይሄ ቲክታክ ላይ ያላቸው ወገኖች ያንን እንዳትለምዱ። የአባቶችን ሰከንደሪ መጽሐፍ ቅዱስ ነው፣ ፕራይመሪ ያደርጉ። ጌታ ኢየሱስ ይባርካቸው። በዚህ ላይ ሀሳብ መስጠት የሚፈልግ ካለ መቀጠል ይችላል። ወይል እንግዲህ ትላለህ። አሁን ጄኔሬሽኑ እየተቀየረ ወይም ደግሞ እየመጣ ይመስላል ወደ መጽሐፍ ቅዱስ ብቻ የሚለው ማለት ነው። በእርግጥ አባቶች የሚለው ወይም የአባቶች ትምህርት ብለው የሚሉት ኤርሚዬም ብሎታል፣ አንተም ብለዋል። ብዙ ጊዜ ተደጋግሞም ተነስተዋል። የአባቶች ትምህርት ማመሳከሪያ ተደርጎ ብቻ አይደለም የሚወሰደው፣ ዋና ተደርጎ ነው የሚወሰደው። ችግሩ እሱ ነው። ማመሳከሪያ አድርገህ ብትወስደው ማለት አንድን ቃል ለመግለጥ ወይም አንድን ቃል ለማስረዳት ያስቀመጡበት ፐርስፔክቲቫቸው የእነሱ ምልከታቸውን እንደ ሪፈረንስ ወይ እንደ ማስረጃ እንደ ማመሳከሪያነት ለመጠቀም ቢሆን ምንም ችግር የለውም። ግን ዋና ተደርጎ ከመጽሐፍ ቅዱሱ በላይ ተደርጎ ነው የተወሰደው የነበረው የአባቶች። አሁንም ድረስ ያንን የሚቀበሉ አሉ። ግን ደግሞ የአባቶች ትምህርት ዋና ወይም የማይሳሳት ብለው አስቀምጠው ወይም ደግሞ እንደዛ ብለው ሞግተው በአባቶች ውድቀት ወይም ደግሞ በአባቶች ስህተት ላይ ደግሞ የተረጋገጠ ታንጀብል የሆነ ነገር ሲመጣ አባቶች ይቀርና ግለሰብ ይባላል ማለት ነው። ያን ጊዜ ችግር አለው ማለት ነው። መጀመሪያ አባቶች ወይም ደግሞ የማይሳሳቱ ብለህ አስቀምጠህ ብለህ አርቲኩል ሰርተክ ከዛም አባቶች ናቸው እንደውም ለቤተ ክርስቲያን ወይም ደግሞ አባቶች ናቸው የቤተ ክርስቲያን የበላይ ብለው አስቀምጠው ስህተት ስታገኝባቸው ወይም ደግሞ ውድቀት ስታገኝባቸው ወይም ደግሞ ከኤርሚ እንዳለው ቅድም ከቃለ እግዚአብሔር ጋር የሚጋጭ በድርጊትም በተግባርም በአገላለጽም ስታገኝባቸው ከዛ ግለሰብ ይሉናል እነዛን አካሎች ማለት ነው። አንደኛ ራሳቸው ጋር ውድቅ ነው። የአባቶች የሚለው አካሄድ በራሳቸው ማለት ይጀምሩታል እንጂ አባቶች ብለው አይጨርሱትም። አባቶች ብለው ጸንተው እስከ መጨረሻው አይቀጥሉትም። ለምን? አንዱ አባት የአንዱን አባት ትምህርት ያፈርሳል። በአንድ መረዳት ላይ በአንድ የመጽሐፍ ቅዱስ ቃል ላይ ማለት ነው። አንድ አባት ተብሎ ኤርሊ ቸርች ፋዘርስ ከተባለው አንዱ አባት ያስረዳበትን መረዳት ሌላኛው አባት ተብሎ የተነገረው ደግሞ ያፈርሰዋል ወይም ደግሞ ውድቅ ያደርገዋል። ስለዚህ ይህን ሁለቱን ልዩነት እንኳን ይዘህ አደባባይ ላይ የወጣ ልዩነታቸውን ይዘህ ስትመጣ ግለሰብ ተብሎ ይጠራል ማለት ነው። እሱ ነው የተሳሳተው እንጂ ወይም ደግሞ የአባቶች ጥርቅም አይደል እነሱ ጋር ቤተክርስቲያን ብለው የሚናገሩት ወይም ደግሞ ቤተክርስቲያን ብለው የሚያስቀምጡት የአባቶችን ስብስብ ነው።
በእነሱ አጠራር ያው የናቅን እንዳይመስላቸው ጥረቅም ያልኩት በእነሱ አጠራር የአባቶች ህብረት ብለው ነው የሚሉት ወይም ህብረቱ ብለው ነው የሚናገሩት ማለት ነው። አሁን እግዚአብሔር ይመስገን በዚህ ትውልድ ላይ ልዩነት ተፈጥሯል። ምን አይነት ልዩነት ነው? ወደ መጽሐፍ ቅዱስ የሚያዘነብል ወይም ደግሞ መጽሐፍ ቅዱስን ወደ ማለት የሚያስችል ትውልድ አሁን በቤታቸውም እየተፈጠረ ነው። አንዳንድ ዲቤቶቻቸውን ያው እያየን ነው፣ እየታዘብን ነው። እንግዲህ እጅ መስጠት አልፈለጉም እንጂ ኦልሞስት ዶኒት በቃ መጽሐፍ ቅዱስ ብቻ ወደሚለው አስተምሮ ባይመጡም መጽሐፍ ቅዱስ ብቻ ወደሚለው ግን በውይይታቸው በክርክራቸው በንግግሮቻቸው መሀልም ያ እየታየ ነው ያለው እና እጅ እየሰጡ ይመስላል። ጠቅልለው ግን አልመጡም ነው። ኤርሚዬ ካለ በቃ ርዕሱን ማስቀጠል ይቻላል። እንግዶችን መቀበል እንችላለን። ዞር ካለ ደግሞ ወይ ጌርሲ አንተም እንትን ማለት ይችላለን፣ ማስቀጠል ይቻላል። ያው ዳጊ አሪፍ አድርጎ ሰርቶታል እንትኑ ርዕሱን መዳን በእምነት ወይስ በጥምቀት? ያው እንግዲህ ጥምቀት እነሱ ጋር በጣም ሴንሲቲቭ ዋና ነገራቸው ስለሆነ ቃለ እግዚአብሔር ይደግፈዋል አይደግፈውም የሚለውን እንግዲህ ገብተው ቢወያዩ እንላለን። ጌርሴ ተቀበለኝ ወይ ኤርሚ? ኤርሚ አርፏል መሰለኝ። ማን ነው ዳጊ? ማን ነው? ቢኒ የተባረክ አንድ ነገር ልጠይቀው ጌርሳምን ነው። ቀጥልሽ ዳጊ። ሶሪ እሰማለሁ ጌርሳሚ። አይሴ ጉተን አፒቴት ጀርመን ስትበላ እያዩ ዝም ብለው አያልፉም። ጉተን አፒቴት ቴንክ ዩ ዳንክሽን በል ዳንክሽን ጀርመን ዳንክሽን ናይ ምናምን ተምሬያለሁ። ምንድን ነው መሰል በዛሬው እንግዲህ የዛሬውን ዲስከሽን የሰማሁትን ያው እንግዲህ ስንበልተው ምንድን የተማርኩት ኦርቶዶክሳውያኖች ጥምቀት ነን ኢሴንሻል እምነት ኢሴንሻል በመሆኑን ተማምነናል ማለት ነው። ማለት ነን ኢሴንሻል ስንል እኛ አያስፈልግም እያልን አይደለም፣ ወይም አናደርገውም እያልን አይደለም። ከጽድቅ ጋር በተያያዘ ግን ለመጽደቅ የሚደረግ አይደለም። ጥምቀት የጌታ ትእዛዝ ስለሆነ መፈጸም አለበት። አዎ ጌታ ስላለ ማለት ነው። ያ ባይሆን ኑሮማ እየፈለገ ባይችል እምነት ያለው ብቻ ይጸድቃል አይሉም ነበር ቀሲሱ። አንድ ያመነ ሰው ሊጠመቅ ቀጠሮ ተይዞለት እየተማረ የአንድ ሳምንት ያህል ቀጠሮ፣ ለምሳሌ ከዛ በላይ ነው በእርግጥ የሚፈጀው፣ የአንድ ሳምንት ያህል የትምህርት ጊዜ ይዞ ሊጠመቅ እየተሰናዳ ቢሞት ቅድም ሰምታችኋል። የእንባና ደግሞ ነገ ደግሞ የላብ ጥምቀት ያመጣሉ። ችግር የለውም እዛ ቤት ችግር የለም። ጥምቀት የሚባል በዚህም በዛም በየስርቻው ለማስገባት ዛሬ እንባ ብለዋል፣ ነገ የላብ ይላሉ። ሊጠመቅ እያለ ቢሞት እምነቱ ያድነዋል የሚል ኮንክሉዥን ሰርተዋል። ጥሩ። ይህን ራሱ ስቴትመንት የእሳቸውን እንጂ ቤተክርስቲያኒቱ አይደለም የሚል ካለ ገብቶ ይሞግተን። ግን በዚህ ከተስማማን ስለዚህ ኢሴንሻሉ ወይም የግድ ለመጽደቅ ነው ያልኩት እኔ፣ አያስፈልግም እያልኩ አይደለም። ለመጽደቅ ዋናው ነገር ማመን ነው በሚለው ተስማምተናል ማለት ነው። ምክንያቱም ጥምቀት ሲሳካና ሳይሳካ የሚል አስተምሮ አለ እናንተ ቤት። በተሳካ ቢሳካ ቢጠመቅ ጥሩ ነው በጥምቀት ስለሚድን፣ ግን ደግሞ ሳይሳካን ባይጠመቅ ደግሞ የሚል ትምህርት የሆነ ኢፍ ካለበት ጥምቀት ላይ ያ ማለት ምንድን ነው? ዋናው ነገር እምነት ነው ማለት ነው። ሰው ለመጽደቅ ቢያምን ቢሳካ ባያምን ባይሳካ የሚባል የለም። እምነት ላይ ታችሁ እንደሆነ ኢፍ ማስገባት ማንም አይችልም ካላበደ በስተቀር እምነት ላይ። ለዚህ ነው እሳቸውም ቢሆን እምነት ላይ ኢፍ ያላስገቡት። እንደው ቢያምን ጥሩ ነበር፣ ግን ማመን ካልቻለም ችግር የለውም አትሉም። እምነት ላይ የግድ ነው ማመን፣ ግዴታ ነው። አይ ጥምቀት ነው ግዴታ ያልሆነው፣ ለመጽደቅ ነው ያልኩት እኔ። አትጠመቁ እያልኩ አይደለም። ለመጽደቅ ግዴታ ያልሆነው ጥምቀት ነው፣ ሪኳየርመንት ያልሆነው ጥምቀት ነው። ወንድማችን አሁን መናገር ብቻ ሳይሆን ደግሞ ማዳመጥ አለ።
ይቅርታ አድርግልኝ። እኔ በመጀመሪያ በመናገርና ማዳመጥን ከመናገር በፊት ደግሞ ስርዓት ደግሞ የሚባል አለ። እርሱን የማያውቁት ደግሞ አንድ የዘለሉት ስቴፕ አለ። ስርዓት ማለት ሲገባ በመጀመሪያ ማስፈቀድ፣ ተራ መጠበቅ የሚባል ነገር አለ። ዝም ብሎ ዘው ተብሎ አይነገርም። የሆነ ስርዓት ለማስተማር የሆነ ስርዓት እየጣስን መሆን የለበትም። ስለዚህ ንግግር ልጨርስ። ከዛ በኋላ እንግዶችን ስንቀበል ደግሞ እንቀበልሃለን ወይ እንቀበሉታለን። ትልቅ ሰው ከሆኑ ሚት ያርጉልኝ። ዮሲ የምትባል ወንድም ወይም አባት እባክህን ሚት አድርገው። ኦኬ፣ እኔ ነኝ ሪኩዌስት ስታደርግ ያስገባው። አረገዋለሁ፣ ችግር የለም። እኔ ነኝ ያስገባው። ወደ 3 ጊዜ ሚት አድርጌ ያለው ይጨርስ ዳጊ። ከዛ በኋላ እንቀበላለን። አትረብሻል። በዛ እናወርዳለን። ካልፈለግ ግን እንቀበላለን። በትዕግስት ተቀመጥ። መግባቱ ችግር የለውም። አትጩህ እያለ የሚጮህ ሰው ነው አሁን እየረበሸን ያለው። እሺ ኤኒዌይስ የጀመርኩትን ሀሳብ ለመጨረስ ወይም ክሊር የሆነ ነገር አዳዲስ ያው ቲክቶክ በየሰከንዱ አዳዲስ ሰዎች ስለሚገቡ ነው። አንድ ሰው አመነ ሊጠመቅ የተዘጋጀ ቢሞት እና ባይጠመቅም ይድናል። ምክንያቱም አትሊስት መጠመቅን ፈልጓል፣ እየፈለገ ነው ሳይሳካ ወይም ሞት ቀድሞት የሞተው እየተባለ ጥምቀት ኮንዲሽናሊ ወይም ኢፍ ተብሎ የሚቀመጥ ከሆነ ከተሳካ ወይም ካልተሳካ ተብሎ ኢሴንሻል ያልሆነ ከሆነ እምነት ግን በዚሁ በጥምቀት መልክ የማይቀመጥ ከሆነ ዋናው ምንድን ነው ማለት ነው ለመጽደቅ? አያችሁ፣ ሲሳካ የምታረጉት ነው ለካ ጥምቀት። እዛ ቤት ከሆነለት ያረገዋል፣ ብቻ መሻቱ ይኑረው ነው እንጂ። አንደኛው ይሄ ነው። ሁለተኛው ነገሬን እንደው ለማሳጠር ደግሞ ሌላው በጣም የሚገርማችሁ ነገር ያመነ የተጠመቀ ይድናል ይላል እንጂ እግዚአብሔር ቃል ያመነ ጥምቀት ያድናል ያለ ወይም ደግሞ ያመነ ጥምቀትን ያልካደ ይድናል አይልም ቃሉ። ኦርቶዶክስ ነች እነዚህን ትምህርቶች፣ እነዚህን ሀሳቦች፣ እነዚህን ሴንቴንሶች የጨመረችው። ስለዚህ እንደው ጥምቀት ያድናል እንኳ ብለን ብናስብ፣ መቼም አናስብም እንጂ ብናስብ ያመነ የተጠመቀ ነው የሚድነው ማለት ነው። አለቀ እኮ። ጥምቀት የሚያድን እንኳ ነው ብለህ እንደዛ ከሆነ የምትፈታው እሺ ይሁንልህ ብንልህ እንኳ እንጂ ያመነ ጥምቀት ለድነት እያለ የተጠመቀ ሚልም የለም ሚል እኮ ትምህርት የለም። እናንተ እኮ ናችሁ የስህተት ትምህርታችሁን ሲገረጣ ወዝ የቀባባችሁ ቃላት በመጨመር ወዝ ልትሰጡት ፈለጋችሁ። ገረጣባችኋል። በቃ ያመነ የተጠመቀ ይድናል ያለው ኢየሱስ ካለው በላይ ማንም ኤዲት ሊያደርገው የሚችል የለም። ኢየሱስ ያለውን መተህ ያመነ ጥምቀት ለድነት እያለ የተጠመቀ የሚል ነገር የለውም። ስለዚህ ጥምቀት ያድናል እንኳን የሚለው ትምህርትህ ብትመጣ እንደው ጥምቀት አድኖ እኛ ተሳስተናል እንኳን ብንል እዚህ ቤት ውስጥ ያመንም የተጠመቀም ወይም ያላመንም ያልተጠመቀም ስለሌለ ሰው ላስወርደው። አየህ ብዙም ልምድ የለህም የቲክቶክ ለሌላ ጊዜ እንዳይለመድ። እሺ ስለ ስርዓት ተምረህ በደንብ አጥንተህ እዛ ላይ ትንሽ ፔፐር ሰርተህ ተመልሰናል። ስለዚህ ምን እያልኩ ነበረ ወገኖቼ? እንግዲህ ምን ታደርጉታላችሁ? በነፃም ስናስተምርም እንትን ብላችሁ እንዴት ይሆናል? በዚህ ቢመጡም እኛ አምነን የተጠመቅ ነው ያመነ የተጠመቀ ቢባልም እኛ ጋር አምነን ተጠምቀናል። እሱም ቢሆን እኛም ሞልተነዋል እኮ። የሚገርም ነገር እንደው እሱ ተሸውደናል እንበልና ጥምቀት ለድነት ተሸውደናል ብለን ቢታሰብ እንኳ እዚህ ቤት እኮ ያመንም የተጠመቀም ነው ያለው። ወይ እኛ ሪጀክት አድርገን ቢሆን እናንተ ሰዎች ጥምቀት ያድን ነበር፣ ሪጀክት አድርጋችሁታል፣ አትጠመቁም፣ ቤተ እምነታችሁ አያጠምቅም፣ ይሄ ከኢየሱስ ትእዛዝ ጋር ተቃውሞ ነው ወይም ይጋጫል ብለው ጥሩ የሆነ ሴናሪዮ ፈጥረው የሆነ ትምህርት ፈጥረው እንትን ይሉ ነበር። አሁን ጣጣ የሆነባቸው ይሄ ወንጌል አማኝ የሚባል ደግሞ የተጻፈውን ሁሉ ያደርጋል፣ ያምናል። እንግዲህ ተሸውደናል እንኳ ተብሎ ቢታሰብ እንጂ አልተሸወድንም። ምክንያቱም ጸጋው በእምነት አድኗቸዋል ይላል። የት አለ ጥምቀት? እዛ ቦታ ላይ የት አለ? እስኪ ንገሩን። ጸጋው በጥምቀት ሲያድነን ኤፌሶን ላይ የት ጋር ነበረ ጥምቀት? ሮሜ 3 ላይ ሲያድነን የት አለ ጥምቀት? ረስቶት ነው ጳውሎስ እዛ ጋር ጥምቀትን ይሽሉ ማለት ነው። ለመዳን ዋናው እምነት ለመዳን ጥምቀት ትእዛዝ ነው። አምነው ጠምቀው ኦርቶዶክስ እንዳለቻቸው ጮኸዋል? አልጮሁም። ኦርቶዶክስ ምን ብላችሁ ጮኸ አለች? እምነት ጥምቀት ለድነት እያልክ ውሃ ውስጥ ገባ ነው እንግዲህ። ይሄም
ምንም እንደዛ ማለት ሪኳየር አልደረግም። እንደው ያድናል እንኳ ብትለኝ እንደው ብታሳመነኝ በጣም ተሸውጄ እንኳ ቢሆን ግራ የገባው ነገር ሆኖባችሁ እኮ በማርያም ጉዳይ ላይ በሰራችሁት ነገር አፈር በላ። ይጠላዋታል ትትሉ ተጽፎ እስኪ ማንላት ምንድን ነው ስንላችሁ ግራ ገባችሁ። እስኪ ብጽዕት በል ጽዕት፣ እስኪ የተባረክሽ በል ተባረክሽ። እንዴ እነዚህ ሰዎች አብሩ እንዴ! እስኪ እናት በላት የጌታ እናት፣ እስቲ ቅድስት በላት ቅድስት፣ እስቲ በድንግልና የወለደች በል በድንግልና። ኧረ በለው እነዚህ ነው ብሶባቸው። እነዚህ አዲስ ጴንጤ መሆን አለ። የድሮም እንደዚህ ነው የሚሉት። እኔ የተጻፈላትን ሁሉ ታምናላችሁ? የተጻፈላትን ሁሉ እናምናለን። ግራ ገባ። ጴንጤ እንድትሞግተው ስትመጣ ምንም ተጽፎ እምቢ የሚለው ነገር የለም፣ የሚያምፀው የለም። አምናለሁ እንጂ አልጠመቅም አይልም ጴንጤ። ምን ታደርገዋለህ? ግራ ገባህ እኮ። ስለዚህ አንተ ምን ማምጣት አለብህ? ከጴንጤ ለመለየት እምነት ሲደመር ጥምቀት ለድነት ያለ። ኦ ማይ ጋድ ዩ ጋይስ አር ሶ ሲሊ። በጣም ሞኞች ናችሁ። ይህን ትውልድ አታሞኙትም። ኤኒዌይስ እንግዳ መቀበል ከቻላችሁ ስርዓት የሚያውቁ እንቀበል። ተባረኩን። ይበቃኛል። ጌታ ይባርክ። ጥሩ ነው ያስቀመጥከው። ወገኖች አንድ ቁጥር ጻፉ። መዳን በእምነት አይደለም በጥምቀት የምትሉ ወይም በእምነትና በጥምቀት ነው የምትሉ መሞገት የምትፈልጉ አንድ ቁጥር ጻፉ እስኪ። መሀይም ያልክን አግባ ፕራይቬት አድርጋ። አንተ አሁን እኮ ከዋነኞቹ አንዱ ልትሆን ትችላለህ። ፕራይቬት አድርጋ። ፕራይቬት የምታደርጉትን እኛ እንጠረጠራቸዋለን። ነው ማለቱ ነው። ተረዳው። ቅዱስም አሁን ፕራይቬት አድርጋል። ቅድም አልነበርክም። አሁን ፕራይቬት አድርጋ አንድ ቁጥር ትጽፋለህ። ገስት ሪኩዌስት አድርግ። ገስት የሚለው አለ፣ እሱን ተጫነውና ሪኩዌስት አድርግ። የሁለት ሰዎች ምልክት ያለው ገስትስ ኦን ዘ ባረም እሱን ተጫኑት። አላይም። ቅዱስ እንትን አይደለም፣ ፕራይቬት አይደለም። ኦኬ ዩ ራይት። ቅድም እንደ ፕራይቬት አንድ ሆኖብኝ ነበረ። እሺ ቅዱስ ስቤ ያለው ቅዱስ እስኪገባ ማኅተሙን ልምታ። በ40 ቀኑ ወንድ ልጅ የሚጠመቀው የእግዚአብሔር ልጅነትን እንዲያገኝ ነው። ኦኬ እስከ 40 ቀን የማን ልጅ ነበር? ንገሩና። እስከ 40 ቀን የማን ልጅ ነበር? መሐመዶች ክሌም አድርገውታል። የኛ ልጅ ሰው ሲወለድ ስላም ነው። አንተ ኦርቶዶክስ ፍርስርሷ አይደል እንደወጣባት ትምህርቷ። በእናት በዚህ ስትይዘው በዛ ያፈሳል እኮ። ይሄ የተቀደደ አቁማዳ አይነት ነገር ነው ታውቃለህ። እስከ 40 ቀን የማን ልጅ ነበር? አሁን ልክ እኮ ነው። ቅድም የሚሞተው ሰውዬ እስኪጠመቅ ምንድን ነው እንዳልናችሁ ሁሉ ባለ 40 ቀኑ ደግሞ ህፃኑ ደግሞ እስከ 40 ቀን የማን ልጅ ነበር? የእግዚአብሔር ልጅነትን እንዲያገኝ ነው ምናምን ትሉናላችሁ እኮ። እስከ 40 ቀን የማን ልጅነት ነበር? አይ የእግዚአብሔር ልጅ አልነበረም ካላችሁን ታዲያ ለምንድን ነው 40 ቀን የጠበቃችሁት? 1 ወር ከምናምን ከ10 ቀን 2 ወር ከ20 ቀን ለሴቷ። አንደኛ ጥያቄ። አሁንም ደግሞ ሊጨምርላችሁ የገባ ሰው ከሌለ የህፃናት ጥምቀትን እንቀበላለን ትላላችሁ። የህፃናት ጥምቀትን የምትቀበሉ ከሆነ እኔ እስከማውቀው ድረስ ህፃን ከተወለደ ሰዓት ጀምሮ ህፃን ነው ማለት አይኖ ባዮሎጂካሊ ሰዎች ከፅንስ ጀምሮ ፐርሰን ነው ብላ ያምናሉ። እኔ ችግር የለብኝም እሱ። ግን ያው ማህፀን ውስጥ እያለ መጠመቅ አይችልም፣ የግድ መወለድ አለበት። የህፃናት ጥምቀትን የምታምኑ ህፃንነት የሚጀምረው ከ40 ቀን ነው እንዴ? 40 ብላችሁ ነው እንዴ የምትጀምሩት ቁጥር ስትቆጥሩ? የህፃናት ጥምቀት የምትቀበሉ ከሆነ ከእናቱ ወደ አውጥታችሁ ወዲያው ውስጥ ነበር መክተት ያለባችሁ የሚባል ነገር ካለ ማለት ነው። ከሐዋርያ ከላይ አድርጎት ከሆነ ከነበረ የህፃናት ጥምቀት አላላችሁንም? ምን ግርዛት ወደ እንትን ተለውጦ ተከርብቶ ምናምን አትበለኝ። በቃ የህፃናት ጥምቀት ብላል። ህፃንነት የሚጀምረው ከ40 ቀን አይደለም። ህፃንነት የሚጀምረው ከተወለደ ደቂቃ ነው። ከ1 እስከ 40 እስከ 39 ያሉ ምንድን ነው የሚባሉት? ጎልማሳ፣ አንበሳ ምንድን ነው የምትሏቸው? እኔ እኮ ኧረ በእናታችሁ ለማየም እኮ ብትነግሩት ይሄ ይስቅባችኋል። ለማየም ምን ይዋጣችሁ? ካሁን እኮ በፈለጋችሁት ብትመጡ እሺ፣ በቃ የህፃናት ጥምቀት ልክ ነው እንኳ ቢባል ህፃንነት የሚጀምረው ከ40 ቀን ነው ወይ? ኧረ በጌታ እኔ ኦርቶዶክስ ብሆን ምንድን ነው የቱን ልመልሰው? አይ በቃ ይሄን የ40 ቀኑን ጥምቀት ወደ 1 ቀን አምጡት ምናምን ብዬ ነው የማማክረው። ቄሶቹን ሄጄ ካህኖቹን ሄጄ አሬ ነገር ተዋረድን። ህፃን ካለን ያው ከታች ስለሚጀምር እንደተወለደ ለምን አናጠምቅም እንዴ? 2 ወር ከ20 ቀን ጠብቀህ ህፃን ትለኛለህ እንዴ?
እስከ 2 ወር ከ20 ቀን ህፃን አልነበረም? 80 ቀን ላይ የሚጀምር የሴት ልጅ ህፃንነት አለ እንዴ? ሴቶች ህፃን የምትባሉት 80 ቀን ላይ ነው ልትሉ ነው? ነገ ደግሞ እስከ 80 ቀን ምንድን ነበረች? ምንድን ነች ልጅቷ? የማንስ ልጅ ነበረች? እንደገና ምንድን ነች? ህፃን አይደለችም እንዴ? የእግዚአብሔር ልጅ እንድትሆን ከሆነ እስከዚያ የማን ልጅ ነበረች? ምንን መልሽ፣ ቶሎ በይ። ጨርሻለሁ። ብለናል ብያለሁ እኮ ኮሜንት ላይ አይታይም እንዴ? አንቺ በቅርብ የመጣሽ መናፍቅ ነሽ። እኛ ካልን እኮ ብለናል። በቃ ከሰንበት ትምህርት ቤት በቅርብ የመጣችሁ ገና እናጣራችኋለን። ብታጣሩ ምንም ብትሉ እኛ ካልነው በቃ ብለናል። ምንም አትልፋ ዳጊ። ሰላም ብያችኋለሁ ወገኖች። ጊርሳምዬ፣ ኤርሚዬ፣ ሁላችሁም ዳጊሻ፣ ቢኒ፣ ብያባ፣ ሩትዬ ከታች ያላችሁ የተወደዳችሁ ሰላም ብያችኋለሁና ቅድም ገብቼ ስልክ አስወጣኝ። አይ ጥምቀትና እህትዬው እንኳን ደህና መጣሽ። ቅድም እንኳን ደህና ቆየኝ። እንኳን ደህና መጣሽ። ቅድም ወንድሞች ሲናገሩ ጌርሳምና ዳጊሻ በጣም አስደንግጠውኛል። ይሄን ጸሎት ልጋብዛችሁ። ጥያቄ ያለኝ በእናታችሁ መልሱልኝ። ቆይ ሞድሽዬሽ፣ ቆይ ይሄን ጸሎት ቅድም አስደንግጠውኛል የተናገሩት ነገር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮሂማን ሮሂም ያሰልም ሰልም ያቃር ያሰልም ሶን ቀበኒ ዋድነኒ እምለይ መጸው ለቀትሎቴ በመዓልት ወበሌሊት ወበኩሉ። የኢራን ወታደር ሆነ ለእስራኤል ስትዋጋ ማለት እኮ ነው። ልክ ሳዘጋጀው አንተ አልክ ከሁለት አንዱ ቢሰራ ብሎ ነው ስትል፣ ይሄው ብንጸድቅም ባንጸድቅም እንኳን ምን ሆንን? ክርስቲያን ሆንን፣ ኦርቶዶክስ ሆንን። እንኳን ኦርቶዶክስ ሆንን መቤቴን። እሺ በዝማሬ ደግሞ ላሰማችሁ። ኦፕራ ጥሩ አርጋ ነው ማናት? ኦፓል ጥሩ አርጋ ነው የጨፈጨፈቻቸው። ኦፓል በጣም ለሆነ ቪዲዮ ፈልገዋለሁ። ቆይ እየሰራሁት ያለው አንድ ቪዲዮ ነበር። በጌታ ኤርሚያውን ላክልኝ። ይህንማ በገንዘብ ነው የምንዋዋለው። ዳጊሻ ኦርቶዶክስ ብሆን ኤርሚ በዚህ ሰዓት መቼም በቃ ድንኳን ለራሴ በግል እጥላለሁ። የግል ድንኳን እጥላለሁ ቤቴ። በኢየሱስ መሶቡ ነገረኝ። የወጥሽን ማማር ወጪቱ ነገረኝ። የጠላሽን ማማር ብርሌው ነገረኝ። ከዚህ ቤት አልወጣም ሰው ካላባረረኝ እየተባለ የሚበላበት ቤት እኛንን ተጃጀለን እኮ የወጣ ነው ማለት ነው። ይሄ እኮ ሰሙ ነው ኤርሚ። ወርቁ ደግሞ እዚህ ጋር አይነገርም እንጂ የዚህ አሁን ያሉት ወርቁ ኤርሚ ወርቁ በኢየሱስ እንዴ! አሁን እዚያ እናወራው በውስጥ እነግርሃለሁ። ወይኔ ዳጊ ግን ነገር የቱ ጋር ነው? ሰሙ ወርቁ ጠላው ምናምን ነገር ብለህ እነሱ ስለ ጠላ ሲያወሩ አንተ ስለ ወርቁ ግድ የለም። እነሱ እያሉት ያለው ኤርሚ ሌላ ነው። ገብቶናል። እባክህ ዳጊ አንተ ብቻ ነህ እንደ ቅኔ የምትሆንታት ገብቶናል። እኔ መስሏቸው በተመስጦ የሚሰማ መስሎኝ ብቻዋን ነች ወይ ነው? ብቻዋን ነች ይሄን ወጡንም የሰራችው ሴትዮዋ ዳርዳር እያሉ ነው እንግዲህ። አይተዋት ነው አንዣባው። ብቻዋን አትመስለኝ። ይሄንማ ለዳጊቶንማ እንደዚህ አይዘፍኑላትም። አንተ ደግሞ ቢኒ ምነካ አይተው ነው እንጂ ዞር ብሎ አይተው ነው ብቻዋን እንደሆነች። አንወጣም ነው ያሉት። አንወጣም እና ድሮስ ሊወጣ አንወጣም። ምን እንድነው መጨረሻው? ከዚህ ቤት አንወጣም። አባራሪ የለም ማለት ነው። ባል የላትም ማለት ገብቶናል። ሊበሉ ያሰቧትን አሞራ ማለት ነው እንግዲህ ሴትዮዋ። ልኬልሃለሁ ጸሎቱንም ዝማሬውንም። አሞራ ግራ ናት ይሏታል ነው ነገር። እኔ የምላችሁ ግን አንድ ጆሮን ጭው የሚያደርግ ደግሞ ትርጓሜ
ልንገራችሁና ተኙ። እኔም ልተኛ ስለሆነ ማለት ነው። አረብኛ ነው ግን እንትን ቢጠይቁልን ኤርሚዬ እሱንስ ከምን ጋር ያገናኘውን ከመጽሐቱ ጋር ያገናኘውን ጌታ ሆይ ኢየሱስ። እኔ እኮ ምን አይነት ማፈሪያነት እንደሆነ እኮ ነው በእውነት። ሰማይን ነው የምነግራችሁ፣ የተባልኩትን ነው የምነግራችሁ። እዚህ ጋራ አያት ቅድመ አያት ምናምን ተጽፎ ሰማይን ነው የምነግራችሁ፣ የተባልኩትን ነው የምነግራችሁ። እዚህ ጋራ አያት የተደበላለቀው ና ግባና መልስ ስጥ ናቲ። እንደዚህ በሰው ላይ እንደቀለዳችሁ በራሳችሁ ላይ የሚቀልዱ ከራሳችሁ ቤት ወጡላችሁ። እና በአረስቱ የምታወሩም በጸሎቱም በዝማሬውም ከአንቺ ቤት አልወጣም ሰው ካላባረረኝ እያሉ ማለት ነው። ለጊዜው ሰሙን ብቻ እንረዳው፣ ወርቁም በኋላ ዳግሻ ይተረጉምልናል በውስጥ። እንዲያውም እኮ አንተ ነህ መተርጎም ያለብህ ኤርሚ። አንተ ለዛው ቅርብ ለቀኔው ቤት ቅርብ አንተ ነህ። ዳጊ አርቆ ነው የሚያስበው፣ አርቆ ነው የሚያየው። አይ ግድ የለም ይሄ የነሱ የጥምጣሙ አንተ ነው የሚመለከት። አንተ ተርጉመው ግድ የለም። አሁን ትዝ አይለኝም እኔ ከአንድ እንትን የወጥሽን ማማር ወጭቱ ነገረኝ፣ የእንጀራሽን ማማር መሶቡ ነገረኝ፣ የጠላሽን ማማር ብርሌው ነገረኝ። ከዚህ ቤት አልወጣም ኤርሚዬ። አቤት። እኔ ከታች ሆናለሁ። ኦርቶዶክሳውያን ካላችሁ ግቡ። እንትንም የሚባል አባባል አለ፣ ሁሉም ከኔ ነው ወይ አለ ሸማኔ ይባላል። ነው እኔ ልተኛ ስለሆነ ሜርሲ ያቱረጃ አንቺ እኔ ልተኛ ነው እወጣለሁ። ወይ ጉድ ገርማሉ እኮ ተርጉማት። ለማለት ግን ሰው እየተቀበለ ሜርሲ ጣል አደረገች። ኧረ ሜርሲ ማናቸው? ክብር ለኢየሱስ። እሳቸው ጋር ታገኘዋለህ አንተ ከፈለግ። እና ከኢትዮጵያ በስተቀር እነዚህ ሶስቱ ሽማግሌዎች የሉም አለ። ይህ ሰውዬ በጣም ኃይለኛ ሰው ነው እና እስከ መጨረሻ ብታዳምጡት ራሽያ ብቻ የሆነ 3 ከዘራ የያዙ ነው ያለው። ከዛ በኋላ እንትን ይላል፣ አብም አልታየም መንፈስ ቅዱስም ወልድ ብቻ ነው አለ። እና ነገሮች እንትን እየለየላቸው ነው። ምክንያቱም ህዝቡ እየገፋ ስለሆነ መውጫ እንዴት አድርገው መቀልበስ አቅቷቸዋል። ይህንኑ ጥያቄ እኮ ስፒሮስን ጠይቄዋለሁ። አንተ ምን ነው በውጭ ሀገር ነው የምትኖረው አይደለ? ክህደቱን ለምን ቢያንስ እንትን አታረገውም አልኩት እኮ። አንተ የምትኖርበት ሀገር ለማ ይሰገዳል? እስኪ ምን በዓል ተብሎ ይዘጋል? እስኪ ነገር ከ1 እስከ 30 ትዘጋላችሁ ወይ ነው? ያውቁታል እኮ አሁን በተለያየ ዓለም ላይ ያሉ አሁን ሀገር ውስጥ ያሉት ሁሉም ዓለም ላይ ስለሚመስላቸው ነው እንጂ በተለያየ ዓለም ላይ ያሉ ኦርቶዶክሶች እኮ ያውቁታል። ከኢትዮጵያ ውጭ ፍዳ የሚቀምስ የለም እኮ። 30 ቀን ሙሉ በዓል የሚያከብር ኢትዮጵያዊ ስትሆን ይከብዳል። እኔ እንዲያውም አንዳንዴ በቃ ጌታን ላለመቀበል በጣም ከገገምክ ቢያንስ የኢትዮጵያ ኦርቶዶክስ አትሁን፣ የሌላ ሀገር ኦርቶዶክሱን። ምክንያቱም ፍዳው ብዙ ነው። ፍዳው ግብሩ ምናምን አንተ ላይ ነው የሚበሰው። ሌላ ዓለም ላይ አሁን የግብፅ እንኳ ብትሆን ትንሽ የተረጋጋ ኦርቶዶክስ ትሆናለህ። ማንም የማይቀፈድድህ የማይበላህ የማይመዘብርህ ትሆናለህ። አትሊስት በዚህም በሰበቡም በምንም እያደረገ ገባ። ጠላም እንትንም የለም። የተለያዩ እርግማኖቹ የኢትዮጵያው ላይ ይብሳል እና እንደው እስከዛው ድረስ ጌታን እስክታገኙ ደግሞ ቢያንስ የግሪክ የምናምን ሁኑ። እንደነ ስፒሮስ ቢያንስ አልፎ አልፎ እባብ ነው የምታወጡት፣ ቢበዛ ይሻላል። እንደዛ ትንሽ በአመት አንዴ ብቻ እባብ ብታወጣ ይሻላል። እዚህ ሁሉ ቀን ሐሙስና እሑድ እባብ ከምትገል በአመቱ ሙሉ ሐሙስና እባብ መግደል ያደክማል። አንደኛ ከየት ይመጣሉ እባቦቹስ? ያው እንደ ገድለ ተክለ ሃይማኖት ከሆነ ማለት ነው። ስለዚህ ኤርሚዬ አሁን ካህኑ ጌርሳም ያለውን ለማልማት ነው እና በጣም ብትወስደው ፊት የማያደርግ እንደሆነ እኮ አውቀውታል። ሌላ ዓለም ላይ እንደሌለም ያውቁታል። እኛ ብቻ አይደለም መቼም ከኢትዮጵያ ውጭ ያለን ያውቁታል። ግን በቃ የተሰራው ድግምት በጣም በጣም ድንቅ ድግምት ነው። በጌታ ልጆች ላይ ብቻ የማይሰራ ማለት ነው። ቀጥሉ፣ ተባረኩ። ኤርሚ ልኬልሃለሁ ያሁኑ በዚሁ በቲክታክ እንትን አካውንት። እሺ እሞድሽ የምን ነበረ የጠየቅሽን?
ጥያቄ ምንድን ነው? ቀድም ትነጋገሩበት የነበረው ስለ ሕፃን መጠመቅ ነው። ይሄ የሚጠመቀው ሕፃን ከተጠመቀ በኋላ እንትን ላይ ነው ያየሁትና ልጁ ሕፃኑን እንጀራ ላይ ወስደው ይጠቀልላሉ። ምንድን ነው እንጀራ ላይ የሚጠቀልሉት ምክንያቱ ምንድን ነው? መልስ ይሄንን እኔ በተወለድኩበት አካባቢ እንደዚያ አያደርጉም። ይሄንን ሰሜኑ ኢትዮጵያ ላይ መሰለኝ እንደዚህ የሚያደርጉት። እኔ ታዲያ ሰሜን ነው ያለ ጌርሳም ማን ነው? እኔ ደቡብ ነኝ ብራዘር። አይ ካወቀው ብዬ ነው ወይ ዳጊ ነው። ሰሜኑን ደቡብ ያላዳረሰው ቦታ የለም በአገልግሎት። እሱ ይመልስ መልስ ዳጊ። እኔና ጌርሳም ሰሜን አሜሪካንን እንጂ በእውነት አላውቀውም። እኔ እንጀራ ላይ ሲያንደባልሏቸው ያለውን በጣም ደግሞ እኮ ነው ያው ከባህል አኳያ ይመስለኛል። ሞድሽዬ እንደው እንጀራ ይውጣለት ምናምን ነገር ለማለት ይመስለኛል። ኦኬ አይኔ ጥያቄ ስለሆነብኝ እንደዛ ሲያንደባልሉ ስላየሁኝ ምንድን ነው እንደዚህ አይነት የሚደረገው ግራ ገብት አለኝ እና የምጠይቀው ሰው ጠፍቶኝ ነበረ። በሰሜኑ አካባቢ ላይ ነው እንደዚህ ባህል መሰለኝ። እድሉ እንዲያምር ነው አይደል? እንደዛ ነው አይደል? ማነው እንደሱ ነው ባህል ነው። ኦኬ ታንክ ዩ። ማሽ እሱ ነው። ኦኬ ኤርትራ ውስጥ አንድ ቀንድ ጭንቅላታቸው ላይ አድርገው ዲያቆናቶቹ የሚሽከረከሩት ምንድን ነው? እሱ ነው እኔ ያልገባኝ። ኤርትራ ውስጥ ነው አሉ እና እንደዛ ነው። ኤርትራ ውስጥ ነው ቀንድ አድርገው የሚሽከረከሩት። ምንድን ነው? ኤርትራ ውስጥ የምታውቁት ምንድን ነው? እሱ ቀንድ ኤደን የለችም እንዴ? አደ ነው ኤደን አለሽ? ኤዲዬ አደ ነው የለችም መሰለኝ። ኦኬ የምታውቁ ኤርትራውያን ካላችሁ ንገሩን። በትግራይም በኤርትራም ሊኖር ይችላል። ብቻ ቀንድ አድርገው ልክ እንደሚዋጋ ምናምን ነገር አለ። እሱም ባህል ነው። ዲያቆን ሲያገባ ነው እንደዛ የሚያደርጉት። ኦኬ እሺ ለምንድነው ፓዝል ምናምን ነገር የሚያመጣብኝ ወገኖች? ቲክታክ ላይ አይ ቲንክ ሪፖርት ነገር ሲሆን ነው ይላሉ፣ ወይም ደግሞ የማየውን ቪዲዮ ሲታይ ወይ ሪፖርት መሰለኝ። ታፕታፕ አድርጉ ጋይስ። 23,000 ሼር ተደርጓል። ሞር ታፕታፕ አድርጉ ፕሊስ ወገኖች። በቃ እንደዛ ከሆነ ሪፖርት አድርገውብኛል ማለት ነው። መጥፎ ቪዲዮ አላሳየንም። አሁንም የቲክታክ ቪዲዮ ነው ያሳየሁት። ዩቱብ ቪዲዮ ነው ብዙ አይወድም የሚባለው እና እኔ ያሳየሁትም የቲክታክ ነው። አንተም የቲክታክ ነው አይደል ያሳየኸው? ይሄ አይኑን ሲያገለባብጥ ደግሞ ወዲያው ነው የሚያሳየው። እስካሁን አይቆይም ነበር ያንተ ቢሆን እና በቃ ጣታቸው የተባረከ ይሆን በሁሉም። አዎ ያ ይቺ የቲክታክ ምልክት እሷ ጥሩ እንትን ናት፣ ኢንሴንቲቭ ነገር ናት ይባላል።
ጌታ ኢየሱስ ይባርካችሁ። ታፕታፕ አድርጉ፣ ሼርም አድርጉት። ወደ 50 ሺህ ያድርሱት ሼሩን። ታፕታፑም ወደ ሚሊየን ቢደርስ አሰልቺ ነው ግን ጠቃሚ ነው። ሲስተሙ እሱን ስለሚፈልግ በዚህነት ጋር ጌታን የምትወዱ የተወደዳችሁ ወገኖች ከስር ሆናችሁ ምንም ማናቃችሁ ለጌታ ካላችሁ ፍቅር የተነሳ ሁሉንም የምታደርጉ ያላችሁ እግዚአብሔር ይባርካችሁ። ኦኬ ወይ ትንሽ አርፈን ወይ ድጋሚ መክፈት አለብኝ። ስልኬም ጋር አለብኝ 50% ነው ያለው። በእርግጥ በቃ እንደዛ ከሆነ ረፍ። እኔም ጋር መሽቷል ነገሩ። ከጥቂት ደቂቃ በኋላ ልለየ ነበረ። በኋላ ወይ በከፍት ይሻላል። አንተም ረፍ እና ዛስፋይን እንደዛ ካለ ጌታ ኢየሱስ ይባርካችሁ ሁላችሁንም። ከታችም ከላይም ያላችሁ ተባረኩ። የጌታ ልጆች መጽሐፍ ቅዱስን አንብቡ። ዛሬ ሞር ስትረስ ያደረግነው እሱ ላይ ነው። አንደኛ መጽሐፍ ቅዱስ ነው በህይወታችሁ መሆን ያለበት እና ከኮሜንተሪ አትነሱ። ምክንያቱም ኮሜንተሪ ካነበባችሁ ኮሜንተሪውን የጻፈው ሰውዬ ነው የምትሆኑት። አሁን ለምሳሌ ጃን ማካርተር ስተዲ ባይብል አለ። ጃን ማካርተር ዶክተር ጃን ማካርተር እና ጆን ማካርተር ስተዲ ባይብል ብታጠኑ ጆን ማካርተር ነው የሚወጣችሁ እንጂ ኢየሱስን አይደለም። እና መጽሐፍ ቅዱስ መንፈስ ቅዱስ ይተርጉምላችሁ። ከዛ በኋላ ጥቂት ነው የማይገባ ቅድም እንዳልነው ያንን ሄዳችሁ ክሮስ ቼክ ማድረግ ትችላላችሁ እንጂ ቃሉ በቃሉ ይፈታል፣ መንፈስ ቅዱስ ያስረዳል። እና አባቶች ብለው ሲያስጮሁ እንትን ያላችሁ እንዳይመስላችሁ። ሰከንደሪ ነው፣ ፕራይመሪ መጽሐፍ ቅዱስ አድርጉ። ይሄ ነው ትልቁ መልእክታችን ዛሬ። ኤርሚም የተናገረው እኔም ቢኒም ያስረገጥ ነው ይሄ ነው። ዳጊ እዚህ ላይ አልጨመረበትም። ተባረኩ። አሜን። ተባረክ ወንድምነት። ቴንኪው። ይኸው ነው። ጸጋ ይብዛላችሁ። ኦኬ እሺ። እኔ ነይ። እሺ ግቢ። እሺ እንዴት ነሽ እህታችን? ኤርምዬ ደህና ናችሁ? ደህና ነኝ። ሁላችሁ እንዴት ናችሁ? ገርሳምዬ፣ ዳጌ፣ ሁላችሁ እንዴት ላይ ያላችሁ ሰላም ናችሁ ወይ? አልፎ አልፎ ገባና እንትን እላለሁኝ እጠይቃለሁኝ። ግን አሁን ጥያቄ ምን አለ መሰለ ኤርምዬ፣ ሁላችሁም ከቻላችሁ ልጄ እኔ ክርስቲያን ነኝ። ልጄ የሚያሳደጉት ያው በክርስትና ነው እና አሁን ኮሌጅ ሲገቡ ያው የተለያየ የእምነት እንትን ካቶሊክም ኦርቶዶክስም ምናምን አፕሮች አድርገውት ስለ እርሊ ፋዘርስ እኔ ብዙ ማውቀው ነገር የለኝም እና ይሄ አፖስቶሊክ ሳክሴሽን ምናምን በሚለው ነገር ብዙ ቻለንጅ እያደረጉት ነው በግራና በቀኝና ሂዝ ትራይንግ ቱ ፊገር ኢት አውት ላይክ የትኛው ትክክል እንደሆነና ግራ ገብቶታል እና ግን የሚናገረው ያው በእንግሊዘኛ ነው። እኔ ለማስረዳት ብዙ ሞከርኩኝ፣ ግን ያው ወላጅ ሲሆን ብዙ የማይሰሙት ነገር አለ አይደል? ከውጭ ሰው የሚሰሙት እንትን ይላሉ እና እዚህ ኤኒ ታይም ኤኒ ኦፍ ዩ ጋይስ ባላችሁበት ያስገባውና ቢጠይቅና ብታስረዱት አንዳንድ ነገሮችን ላይክ ዲፈረንስ ቢትዊን በኦርቶዶክስ እና በካቶሊክ በእኛ መካከል ያለውን ልዩነት እና ስለዚህ ስለ እርሊ ፋዘር ሳክሰሽን የሚባለውን ነገር ስለ ሶላ ስክሪፕቸር ምናምን ሁሉን ነገር ማስረዳት በግልም አንዳንድም ሆናችሁ ብቻም ከሆነ ወይ በሆነ ነገር ማስረዳት እሱን የሚቻልበት መንገድ አለ። በእንግሊዝኛ ቋንቋ በእናንተ ስትሰሙ የት ቤተክርስቲያን ነሽ አንቺ? ነገሩ ብዙ እረዳለሁኝ እኔ አይዊሽ ግን ቋንቋውን ችሎ ከእናንተ መስራት እኔ አሜሪካ ነኝ ያለሁት። ቸርችሽ የሚሄደው እንትን አማኑኤል ቤተክርስቲያን አማኑኤል ቸርች። ለፓስተርሽ ነግረሽዋል? ላይ ያለ ስፕሪንግ ነግሬዋለሁኝ። ግን የቋንቋ ችግር አለ ትንሽና ለፓስተርሽ ነግረሽዋል? ምን አልከኝ እርምዬ? አዎ ነግሬዋለሁ። ምን እናድርግ መሰለኝ፣ ኔትወርኳ ጥሩ አይደለም። ይኸውልሽ እዚህ ካለ ኢንቦክስ አድርጊልኝ ስልክሽ እና ከኤርሚ ጋር በትሪሌን እሱን በእንትን
እናናግረዋለን በስልክ። ያንቺን ስልክ ኢንቦክስ አድርግልኝ፣ ኤርሚም ይገባል እና በደንብ ክሊር እናደርግለታለን። እና በነገራችን ላይ ለወንጌል እንቅፋት ሆኗል። ባለፈው ያ ዲያቆን ነኝ ያለው ማን ነው የሚባል እና እነዛ ካሊፎርኒያ ያለው ልጅ ቆይ ልጨርስ ሀሳቤን። እና እነዛ በወንጌል የሚተጉ ሰዎች እንቅፋት እንደሆነባቸው አይታቸዋል። የአፖስቶሊክ ሴክሴሽን የሚባለው የወንጌል እንቅፋት ሆኖ የመጣ ነገር ነው። አፖስቶሊክ ሴክሴሽን አፖስቶሊክ ሐዋርያቶች፣ የሐዋርያት ቅብብል ሐዋርያቶች የማያደርጉት ነገር ነው ያለው። በአጠቃላይ ኢስተርን ኦርቶዶክስ ብትይ፣ እንደገና ደግሞ ካቶሊክ፣ እንደገና ደግሞ ኦሪየንታል ቤተክርስቲያን ውስጥ አፖስቶሊክ ሰክሴሽን ይላሉ እንጂ ሐዋርያቶች ፈጽሞ የማያውቁት ነገር ነው ያለው። ያንንም ክሊር እናደርግለታለን እና ዘሞስት ኢምፖርታንት ምን እንደሆነ እንነግረዋለን። ያንን ካወቀ ደግሞ ዛሬ ምሽት እንዳልነው እግረ መንገዱን ደግሞ የአባቶችን እንዴት ማጥናት እንዳለበት ሪሶርስም እንሰጠዋለን። በደንብ በቂ ሪሶርስ ፎርዋርድ እናደርግለታለን እና እንትን ሶፍት ኮፒዎች አሉ፣ እነሱንም እንሰጠዋለን። ችግር የለውም። ግን እኛ ማንንም ሰጀስት አናደርግም። መጽሐፍ ቅዱስ በመጀመሪያ እንዲያጠናና መጽሐፍ ቅዱስ ውስጥ ሰው እዛ ውስጥ እንዲጠመቅ መጽሐፍ ቅዱስን እንዲያውቅ ነው ሰጀስት የምናደርገው። ከዛ በኋላ ሰከንደሪ ነው። ኢቨን ኮመንተሪ ይሁንም ደግሞ ሆምሊዎችን መጽሐፍ ቅዱስ በመንፈስ ቅዱስ ከተረዳንና መጽሐፍ ቅዱስ ከመጽሐፍ ቅዱስ ጋር ይፈታልናል። እያጠናን እያለ መጽሐፍ ቅዱስ ራሱ ያገጣጥማቸዋል ጥቅሶችን እያመጣ ከብሉይ ኪዳንም ከአዲስ ኪዳንም። ከዛ በኋላ ደግሞ ጥቂቶች ናቸው ያንን እንትን የምንለው ያንን ክሊል ለማድረግ ከኢንተርፕሬቴሽን አንጻር ከሆነ ነው። አፖስቶሊክ ሰክሴሽን ወይም ደግሞ እነዚህ ሆምሊ የሚባሉ መጽሐፍቶች ወሬቨርስ ድርሳን የሚባሉ ከኢንተርፕሬቴሽን አንጻር ከሆነ በጣም ጥቂት ነው የሚያስፈልገን። ሌላ ነገር አባቶች እንደዚህ ያደርጉ ነበር፣ ይወጡ ነበር፣ ይወርዱ ነበር ምናምን አይመለከተኝም። እሱ እንደ በእጄ ላይ ያለው መጽሐፍ ቅዱስ ለሕይወትና እግዚአብሔርን ለመምሰል የሚያስፈልገው ነገር ሙሉ ሆኖ ተጽፎልኝ ሳለ አይመለከተኝም። ፕራይመሪ መጽሐፍ ቅዱስ ነው። እሱን እንናገራለን ከልጁ ጋር። ይሄ ማደናጋሪያ ነው። አሁን በኮሌጆች በምናምን እንደዚህ አይነት ነገር በስቷል። ነንሴንስ ነው። ነንሴንስ የሆነ ነገር ነው። ሰከንደሪ የሆነውን ነገር ፕራይመሪ አድርገው በቃ ሰዎችን ከመጽሐፍ ቅዱስ አውጥተዋቸው በጠላት ለማስመታት ክርስቶስን እንዳያውቁ ለማድረግ አባቶችን ማሳወቅ ነው። አባቶች ምን አደረገ ምናምን እሱ ነው የኛ ሸክማችን እና የኛ ሚሽናችን ክርስቶስን ለዓለም መግለጥ እንጂ አባቶችን መግለጥ አይደለም። ኦኬ። እና በጣም መርዝ የሆነ አካሄድ ነው። አልወደድኩትም። ዛሬ ቅድም እንዳልኩት አልወደድኩትም። በጣም ሰከንደሪ የሆነ ነገር ነው። የአባቶችም ይሁን ማንኛውም በመጀመሪያ ደረጃ የእግዚአብሔር ቃል በጣም እንደ ጎልድ በህይወታችን ሊነግስ ያስፈልጋል። ልናጠናው ዘውትን ልናሰላስለው የሚያስፈልገው መጽሐፍ ቅዱስ እንጂ አባቶችን ትምህርት አይደለም። ያንን ነው። እሺ ተባረኪ። ስልክሽን ኢንቦክስ አድርጊልን። ከዛ በትሪሌን አድርገን ከኤርሚ ጋር እናናግረዋለን። ቢያስፈልግ ነገር ቢሆን በአንቺ ስልክ እናናግረዋለን። እግዚአብሔር ይባርካችሁ። ቴንኪው በጣም ነው የማመሰግነው። እልክልሃለሁ። ያ ተባረኩ ወገኖች። እሺ እኔ ካለሁበት ሀገር እንግዲህ ሰዓት በጣም ነው የምንራራቀ፣ 18 ሰዓት ልዩነት ግን እናወራለን በውስጥ ከወንድምነት ጋር። ትውልድ መጽሐፍ ቅዱስን ነው ማንበብ ያለበት። በቃ ከመጽሐፍ ቅዱስ ቀጥሎ ነው ሌላ አባቶች ከተባሉ ምንም ከተባሉ። ለልጆቻችሁም መምከር ካለባችሁ ሰው መጽሐፍ ቅዱስን እንዲያነብ። በምንም አይነት መልኩ የፈለገ አክሮባት ቢገለበብጡ ክርስትና የጀመረው ከአባቶች ከሚባሉ የቸርች ፋዘርስ ከሚባሉት እነሱ አይደሉም መሰረታቸው። እነሱ መሰረት ሆነውም አያውቁም፣ ሊሆኑም አይችሉም። በቃ በባለፉት ትውልዶች የነበሩ ሰዎች ስለሆኑ በእድሜ እነሱ ወደዛ ወደ ሐዋርያቱ የቀረቡ ስለነበረ የኖሩበት ዘመን ለጌታ ለኢየሱስ ክርስቶስ ሞት የቀረበ ስለሆነ ከዛ ውጭ ምንም በቃ እነሱ ስልጣን አድራጊ ሆነው ፈላጭና ቆራጭ ሆነው እኛ ላይ ጎጆ የሚሰሩበት አንዳችን ምክንያት የለም። የሰሩትም ጎጆ ካለ እንደ እግዚአብሔር ቃል እናያለን፣ ካልሆነ በጣጥሼ ነው የምጥለው። ነገርኳችሁ። እኔ የተቀበልኩት ሄሬኔዎስን አይደለም። እኔ የተቀበልኩት አግናጢዎስን አይደለም። እኔ የተቀበልኩት ፖሊካርፕን አይደለም። ኦኬ። እነሱ ከዚያ በኋላ የተነሱ የእምነት አባቶች ናቸው። እንደ መጽሐፍ ቅዱስ
እነ ጴጥሮስ ከተናገሩት መልእክት ጋር የሚስማማ ነገር ከተናገሩ ኦኬ እንቀበላለን። ካልሆነስ አሽቀንጥሬ ነው የምጥለው። አልቀበልም። ማንም ተቀበል ብሎ ሊያስገድደኝ አይችልም። የተቀበልኩት የአብ ልጅ ኢየሱስን ነው። አለቀ። ዓለም ሁሉ እሱን በመቀበል እንዲድን ነው። በትምህርት አቅጣጫ ትክክል የሆነበት ነገር ካለ ትክክል የሆነውን እንቀበላለን። ካልሆነ ልክ አሁን በኦርቶዶክስ ቤተክርስቲያን ይኸው የማይወጡበት አዘቅት ውስጥ እንደከተታቸው አባቶች እያሉ ነው እና አባ ጊዮርጊስ ዘጋስጫ እያሉ አባ ኤፍሬም ሶሪያዊ፣ አባ ሕርያቆስ ዘሀገረ ብንሳ፣ አባ እንትና ዘሀገረ እንትን እያለ ማለት ነው ወግዳ እያለ በቃ ትብታባቸውን አምጥተው ትውልዱ ላይ ለዘላለም ተፈቶ የማያልቅ ትብታብ ቋጠሮ አበዛዙ የተረቱ አበዛዝ ማርያምን ቤዛናት ብሎ የጻፈው ነው አባ ጊዮርጊስ ዘጋስጫ። ቅዱስ ጳውሎስ ቤዛችን ክርስቶስ ነው ብሎ ጻፈ በመልእክቱ። አባ ጊዮርጊስ ደግሞ ዘጋስጫው ደግሞ የሚባል የጋስጫው ሰውዬ ደግሞ ማን ነው ብሎ አለ? ማርያም ናት ቤዛ አለ። ማርያም ቤዛ ናት ብሎ የሚል የቤተክርስቲያን አባት የተባለ አንድ የለም። አንድ ከሐዋርያቱማ አንድ አይገኝም፣ ለዘላለም አይገኝም፣ የለም። ቤዛ ነው ብለው ያሉት ሐዋርያቱ ክርስቶስን ነው። የወለው ሰውዬ ተነሳና ደግሞ ቤዛ ነች ብሎ አለለ። በዚህ ጭቅጭቅ ተነሳ። ባለፈው የራሳቸው መጽሐፍቶችን መመለስ አቃታቸው። ሰላም ሕማማት የሚባለው መጽሐፍታቸው፣ ነገረ ማርያም የሚባለው መጽሐፍታቸው፣ መጽሐፈ ሰዓታት የሚባለው መጽሐፍታቸው ላይ በስርዓት ቁጭ ብሎ የተጻፈ ማለት ነው። በመጽሐፈ ሰዓታት መልክዓ ፍልሰታ ላይ መልክዓ ስዕል ላይ ስብሐተ ፍቁር ዘማርያም ላይ የተጻፈ ማለት ነው። እንዲህ አይነት ኑፋቄ ተጽፎ ተገኘ። ማን የጻፈው? አባ ጽጌ ድንግል፣ አባ ሕርያቆስ፣ አባ ጊዮርጊስ ዘጋስጫ እየተባለ ማለት ነው። ሐዋርያውስ ምንድን ነው ያለው? ክርስቶስ ነው ቤዛ። እነኚህስ የተባሉት ማርያም ነች ቤዛ። መጨረሻስ የማርያምን ቤዛነት ለማጽደቅ ለመጀመሪያ ጊዜ ዓለም ከተፈጠረ ዘመን ከተቆጠረ ተብሎ እንደሚባለው ለመጀመሪያ ጊዜ እኛው ባለንበት ከዛሬ 1 ወር በፊት በፊርማ አጸደቁት። ምን ብለው? አሁንም በሚመጣው ትውልድ እንደዚህ እየተባለ ሊነግሩ ማለት ነው። ያው አባቶቻችን በሲኖዶስ ጉባኤ ኒቅያ ብለው ሰብስበው በ2000 ዓመተ ዓለም 2025 በአውሮፓውያኑ አቆጣጠር ወይ ደግሞ በ2017 በኢትዮጵያውያን ካላንደር አባቶቻችን ሊቃውንቱ ተሰብስበው ያጸደቁት ብሎ ማለት ነው። ፊርማቸው በድብቅ ነው ያወጣሁት እኔ። ምን አሉ? ቤዛዊት ዘበጸጋ ብለን አጽድቀናል ብለው በፊርማ ትምህርት በፊርማ ይጸድቃል። ወንድሞች ናቶች፣ ትምህርት በፊርማ አይጸድቅም። ትምህርት በአባቶች ትምህርት ነው የሚመዘነው። የአባቶች ትምህርት በሐዋርያት ትምህርት ነው የሚመዘነው። እና እንዲህ አይነት ትውልድ ነው ያለውና እኔ ከመጽሐፍ ቅዱስ ስልጣናዊነት ቀጥለን የምንቀበለው የቤተክርስቲያን አባቶች አሉ። ቅድም የጠራናቸው ስማቸውን በእኛም ቤተክርስቲያን ተቀባይነት ያላቸው የምንቀበላቸው፣ ግን የምንቀበለው እንደ እግዚአብሔር ቃል እስከተናገሩ ድረስ ብቻ ነው። እንደ እንትና ማን ነው አግናጢዎስ ነው የጻፈው ብሎ የሚል ጽሁፍ የእሱ ይሁን አይሁን በማይታወቅ ጽሁፍ ውስጥ የተሸነቀረ ስንት እንግዳ ነገር አለ። ስንት እንግዳ ነገር። እውነት እሱ እንደተናገረው እንደዛ ተጽፏል። የተናገረው መጽሐፍ ቅዱሳዊ ነው ወይ? በሱ መመዘን አለበት። ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማንም የቅዱስ ያሬድ ጤነኛ ነው ብሎ የሚያመጣው ድጓ ካለ አንድ በገዳም ውስጥ ማን ነው የጎንደሩ ሊቀ ሊቃውንት እዝራ የሚባሉት እሳቸው በቪዲዮ እያሳዩት ነበር። ራሱ ቅዱስ ያሬድ የጻፈው ነው ተብሎ ጣና ቂርቆስ ይመስለኛል ገዳም ባልሳሳት የትኛው ገዳም ኤርቤ 10 ሰከንድ አለችኝ። ይቅርታ፣ በጣም ይቅርታ። አይደለም እነ አግናጤዎስ እነ ምናምን አይደለም። ራሱ ጳውሎስ እኮ ከዚህ ወንጌል የተለየ ከሰበክንላችሁ እንዴ ጳውሎስ እንግዲህ ከጳውሎስ በላይ የሚበልጥ እስኪ የቤተክርስቲያን አባቶች ጥሩልን። ገላትያ 1:8 ነው። በእህቴ ለልጅሽ እንዲያነበው ብትመክሪው ደስ ይለኛል እስክናናገረው ድረስ። አይደለም የቤተክርስቲያን አባቶች ሃየር ኦቶሪቲው ኢየሱስ ወይም ደግሞ ሐዋርያቶች ናቸው። ከነሱ በላይ የእምነት አባት ነው የቤተክርስቲያን አባት ነው በሚል ማንም እነሱን ሰርፐስ ሊያልፍ የሚችል የለም ባጭሩ። ስለዚህ ከተሰበከ ወንጌል የሚለይ መሆኑ መፈተሽ አለበት፣ ወይም የማይለይ መሆኑ ከተለየ ለምን ጳውሎስ ራሱ አይሆንም? የተረገመ ይሁን
ይላል። ያ ሰውዬ መልአክ ራሱ ቢሆን የተረገመ ይሆናል። ኤርሚዬ ይቅርታ፣ ሶሪ ስለማልችል ነው ከዚህ በኋላ ማውራት። ችግር የለም ዳግሻይ። ዶክተርዬ እንኳን ደህና መጣህ። እዚህ ጋር ደብዳቤውን ላሳያችሁ። ቆይ ኤርሚዬ እንዴት ናችሁ? ዶክተርዬ እንዴት ነህ? እግዚአብሔር ይመስገን ደህና ነኝ። ሰላም ብለዋል። እንኳን ደህና መጣህ። ጌታ ይባረክ። በጣም እንኳን ደህና ቆያችሁ። ዶክተርን እኔ ነኝ የሳብኩት በረከቱ ደጋር። እንደውም እኮ እኔ አሁን ልልህ ነበረ። ቆይ ይህን አሁን እሷ እህታችን ያለችውን እናንተ ለአሜሪካ ሰዓትም ስለምትቀርቡ እሱም ብቻ አይደለም ደግሞ ከኔም ይልቅ ብቻ ሳይሆን ከኔ እጅግ በሚበልጥ በሚሻል እንግሊዘኛ ላይ ዶክተርዬ ቢያወራው ይሄን ወንድም ጥሩ ነው። ኦኬ ውሸት ነው ብላችሁ የምትሉ ሰዎች እዚህ ያለ መረጃ አይወራም ብለን ስንት ጊዜ ነገርናችሁ። እዚህ የምትመጡት እኔም ሆንኩ ወንድሞቼ ቤት የምትመጡ ሰዎች ለአባቶች እንደዚህ ነው ትምህርትን በፊርማ ነው ያጸደቁት። የድሮቹ በመጽሐፍ ቅዱስ እውነት ነው የሚያጸድቁት። ይኸው ካሜራ ልክፈት። አሁን የት ትገቡ? ይሄ የጳጳሳቱ ፊርማ ነው። ይህን መረጃ ከዛው ነው ያገኙት። ፐብሊክ ላይ የተደረገ አይደለም። እዛው ስብሰባው ላይ አታውቅም ማን እዛ እንዳለ ማለት ነው። እስራኤል ኢራንን ከመምታቷ በፊት ከተማኑ በሙሉ ቴህራንን ሞሳድ ወሮት ነበር ተብሎ እንደተባለው ማለት ነው። ያ ዝም ብሎ አይደለም። የአንድን ሉዓላዊ ሀገር ሄዳ እንትን ሲስተሙን ሁሉ በሙሉ ብጥስጥስ አድርጋ ቅጥቀጣ የጀመረችው ማለት ነው። ትንሽ እስኪ ብታነብ ምን አይነት ምንፍቅና ስለ ማርያም ትንሽ ይኸው እያሳየኋችሁ ነው። የተቆረጠችውን ሁሉ ጭምር እየሞላ ነው ማነባት። ያላችሁ በነገረ ማርያም አስተምሮ ይሄ ጳጳሳቱ ፊርማ ነው። ትምህርት በፊርማ አይጸድቅም። በነገረ ማርያም አስተምሮ ዙሪያ እመቤታችን ቅድስት ድንግል ማርያም የአምላክ እናት መሆኗን በሊቃውንት አነጋገር መትሕተ ፈጣሪ መልዕልተ ፍጡራን የሰማዕታት እናታቸው የመላእክት እህታቸው የተባለች ምክንያተ ድኂን አማላጃችን ቤዛዊት ዘበጸጋ መሆኗን ቤዛዊት በምን ዘበጸጋ ለመጀመሪያ ጊዜ ነው ቤዛዊት ዘበጸጋ የተባለው። ለመጀመሪያ ጊዜ ዘበጸጋ መሆኗን ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ይግባውና በአባቶቻችን ሐዋርያነ አበው ሊቃውንት አነጋገር እንደቆየው ከአብና ከመንፈስ ቅዱስ ጋር ትክክል የሆነ የባህሪ አምላክ መሆኑን እንድናት መሆኑን እዚጋ ማለት ነው አምላክ መሆኑን ነባሩ የነገረ ሃይማኖት ትምህርት በመልአት በስፋት እንዲሰጥ እንዲቀጥል የሊቃውንት ጉባኤ በተማረ የሰው ኃይል በቴክኖሎጂ እየተደራጀ ለስራው የሚያስፈልገውን ሁሉ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት በኩል ትኩረት ተሰጥቶ እንዲሟላና የበጀት ድጋፍ እንዲደረግለት ውሳኔው ማለት ነው። 5 ይህ አይነት ጉባኤ ለወደፊቱም አስፈላጊ መሆኑን ስለሚያስፈልገው በቂ ዝግጅት እየተዘጋጀ በአመት 2 ጊዜ ከጥቅምትና ከግንቦት ርክበ ካህናት ምልአተ ጉባኤ በፊት የምክክር ጉባኤው እንዲደረግና አጠቃላይ ሂደቱን የሊቃውንት ጉባኤ መመሪያ ኃላፊነት በውስጥ እንዲያመቻች የሊቃውንት ጉባኤ እንደተጠበቀው ከፍተኛ ኃላፊነት ለመወጣት ያስችለው ዘንድ የሚያስፈልገውን የሥራ ክህሎቶችንና ሊቃውንትን እያሟላ አሁን በስሩ እንዲሟሉለት ያቀረባቸውን 6 ንዑሳነ ስራዎች ዘርፎችን ማለትም የዕቅበተ ሃይማኖት ዘርፍ፣ የቀኖናና ስርዓት አምልኮት ዘርፍ፣ የቅዱሳት መጽሐፍት ትርጉም ዘርፍ ገድላ ድርሳናት ማለት ነው ቅዱሳት መጽሐፍት ተባሉ፣ የታሪክና ባህል ሳይንስና ዘርፍ፣ የጥናትና ምርምር ዘርፍ፣ የማህበራዊና ሚዲያ ተያያዥ ጉዳዮች ዘርፍ በተጠና ሁኔታ ተሟልተው ከቋሚ ሲኖዶስ መመሪያ እየተቀበልን
እንዲሰራ በጠቅላይ ሊቃውንት በቀጣይ ሊቃውንት ጉባኤ እስከ ሀገረ ስብከት ድረስ ያለውን መዋቅር ተጠናክሮ እንዲቀጥል ይህንን ማለት ምልአተ ጉባኤው ወስኗል። ያው ፊርማ የጳጳሳቱ ማለት ነው። ቤዛዊት በምን ቤዛዊት ምክንያተ ድኅን አማላጃችን ቤዛዊት ዘበጸጋ በክርስቶስ ቤተክርስቲያን ታሪክ ውስጥ ተሰምቶ የማይታወቅ ማለት ነው። ይሄ ቅርብ ማለት ነው። ገና ወር አልሞላውም ወንድሞች። እና ብፁዕ አቡነ ገብርኤልና እና ብፁዕ አቡነ በርናባስን የገሰጹ ቀን ጠርተው የገሰጹ ጋር የነበረ ስብሰባ ላይ ነው ሰው የላከልን። ይሰማል አይደል ወገኖች? ይሰማል። ይሄ በአጭር ቃል እኮ ከመጽሐፍ ቅዱስ ተቃራኒ የሆነ ነው እና ማሞ ሌላ መታወቂያ ሌላ እንዲሉ አፖስቶሊክ ሰክሴሽን ከሆነ ሐዋርያቶች ያስተማሩትና የተገበሩት ነው መሆን አይለበት። በፊርማ አረጋግጠናል ቤዛዊት ዓለም ምናምን እንድትባል ይህንን አፖስቶሊክ ሰክሴሽን የምትለኝ ሰፈር ላይ ተሰባስበው የእነሱ አባቶች ብለው የሚሏቸው በዘመኑ ያሉ በፊርማ የሚያጸድቁት ትምህርት የለም። መጽሐፍ ቅዱስ ያላጸደቀው ትምህርት፣ የሐዋርያቱ ትምህርት ያላጸደቀው፣ የእምነት አባቶች የተባሉት ያላጸደቁት፣ አሁን በዚህ ዘመን ያለ ጳጳስ እና ቄስ ሊቃውን ተጠራርቶ ወይ ፓስተሮች ተሰብስበው የሚያጸድቁት ትምህርት የለም ለማለት ነው። ዶክተር የምትለው ነገር ካለ መቀጠል ትችላለህ። ቴንኪው። አይ እኔ ኤርሚዬ እኔ ደግሞ ማነበው ምንድነው መሰለህ ይሄንን ደብዳቤ ላክልኝ። ይሄ ደብዳቤ በጣም ክሪቲካል ደብዳቤ ነው። እኛ የወንጌላውያን ምሁራን ደግሞ ተሰብስበው ለዚህ በጣም ጠንከር ያለ ዶክመንት መስራት አለባቸው ብዬ አስባለሁ። ይሄ በጣም አደገኛ ምንፍቅና እንደሆነ የጌታችን እናት የእግዚአብሔር እናት የሚለው ስያሜው ምንም ከመጽሐፍ ቅዱስ የተቃረነ እንዳልሆነ ይሄ ስያሜ ሲሰጥ ጥያቄው የነበረው ክርስቶስ ላይ ስለሆነ ነገረ ማርያም ሳይሆን ነገረ ክርስቶስ ነው ይሄ እና ክርስቶሎጂ ዙሪያ ላይ የተነሳ ጥያቄ ነው። ቤተክርስቲያን መቼም ነገረ ማርያም ላይ ጥያቄ ማውጣት አንስታ አታውቅም። የማርያምን ነገር የምናነሳው ስለ ክርስቶስ ኢየሱስ ስናነሳ ብቻ እንደሆነ ከታሪክ እየጠቀሱ የኤፌሶን ጉባኤውንም ሌሎቹንም አባቶች ስለሷ የጻፉትን እና ኢራኔስ የጻፉትም ነገረ ክርስቶስን ነገረ ድህነትን በዚያን ጊዜ የነበረውን መንፍቅና ለመቃወም እንደሆነ እንጂ ማርያም በቤተ ክርስቲያን ታሪክ ነገር ሆና ማለት የሚጠና ነገር ሆና ተነስቶ አያውቅም። የሚነሳው ክርስቶስ ኢየሱስ ላይ ጌትነቱ ላይ አምላክነቱ ላይ ኢንካርኔሽኑ ላይ ምስጢረ ሥጋዌ የሆነበትን መንገድ ሲገለጥ የተነሳ ጥያቄ እንደሆነ በደንብ አስምረው አስቀምጠው፣ ግን የተቀመጠው ስትራቴጂ ግን ኤርሚዬ በጣም ሲሪየስሊ ልንወስደው የሚገባ ነው። ዕቅበተ እምነት ላይ፣ ሚዲያው ላይ፣ አስተምሮት ላይ፣ ትርጉም ላይ እንዲሁ ዝም ብሎ ለሆሳስ መታለፍ ያለበት ነገር አይደለም። ምክንያቱም በተደገሰው ድግስ መጠን ነው መልስ መሰጠት ያለበት እና ይሄ በጣም ኢምፖርታንት ዶክመንት ነው። በቃ አስተምሮት ላይ ሲሪየስ ነገር ስህተት ይህን ያክል ከበረታ እውነትም ደግሞ በዛው መጠን መበርታት አለበት። የስነ መለኮት አስተማሪዎች አሉ። ነገረ ክርስቶስ ላይ፣ ነገረ ሥላሴ ላይ፣ ነገረ ድነት ላይ በሰፊው ያነበቡ ያጠኑ ቤተክርስቲያን ለብዙ ዘመን ያስተማሩ እነዛ ሰዎች ደግሞ በዛው መጠን መምጣት አለባቸው። በዛው መጠን መጥተው ሶሻል ሚዲያው ነው እንግዲህ አሁን ቤተክርስቲያን መድረክ እንግዲህ ቢሊየንስ ኦፍ ፒፕል ያለው እዚህ ነው ያለው። ስለዚህ እኛም እንትናችንን አጠንክረን
ማስተማር እንዳለብን ቤተክርስቲያን ይህንን ነገር ሲሪየስሊ መውሰድ እንዳለባት ነው እኔ የማየው። ምክንያቱም ክርስቶስን የሚደብቅ ትምህርት በቃ የሌለ ትምህርት የሌለ የመጣ በዚህ መጠን እኔ በዚህ መጠን ክርስቶስ ሲነካ ምንም ነገር የማይመስላቸው ሰዎች እኔ በቃ እኔ በምን አይነት መንገድ ሊገለጽ እንደሚችል እኔ አይገባኝም። እና እኔ በዛ መንገድ ነው የማየው። በተለይ የሶሻል ሚዲያውን ዕቅበተ እምነት ላይ የሚሰጠውን ትኩረት፣ ምክንያቱም ብዙ ሰው እየሄደ ያለው በዚህ መንገድ እንደሆነ ተረድተዋል። እና የማርያም ነገር ቀላል ነገር አይደለም። የማርያም ነገር በፍጹም ቀላል ነገር አይደለም። ብዙዎቻችን ወደ ክርስቶስ ስንመጣ ትልቅ እንቅፋት ሆኖብን የነበረው ለዘመናት ከሕፃንነታችን ጀምሮ ገና ስንወለድ ከአራስ ቤት ጀምሮ የማርያም ስም እየተጠራ ማርያም የነገር ጀማሪና ፈጻሚ እንደሆነ ሲነገረን ከርመን መጽሐፍ ቅዱስ ሲነበብልን ግን ስለ ማርያም የተጻፈው ነገር በጣም ሊሚትድ እንደሆነ ስናይ መጽሐፍት ሁሉ የሚያወሩት ስለ ኢየሱስ ክርስቶስ እንደሆነ የመጽሐፍ ትኩረት የእግዚአብሔር አብ ትኩረት የቤተ ክርስቲያን ራስ የሆነው የደህንነታችን ራስ የሆነው ኢየሱስ ክርስቶስ እንደሆነ ስንረዳ ነው ሁላችንም ጥለን የወጣ ነው። ስለዚህ ምንትኑን አውቀውታል፣ ምኑ ጋር እንደሆነ ሰዎች ኦርቶዶክስን ጥለው የሚሄዱት የቱ ጋር እንደሆነ አውቀዋል። ለዚህ ነው የማርያም ነገር ሲነሳ እንደዚህ የሚያንገበግባቸው። እኔ በእርግጠኝነት የምነግር ነገር 80% 90% ሰው የጥምቀት ጥያቄ ኖሮት የጌታ እራት ጥያቄ ኖሮት አይደለም ከኦርቶዶክስ የሚወጣው። ኢየሱስን ማዕከል አላደረገም ስብከቱ። ኢየሱስን ከኢየሱስ ሌላ በጣም ብዙ ነገር ክርስቶስን ቀጥታ ማግኘት እንዳንችል የተደረገበት መንገድ አለ ብሎ ነው ሰው ጥሎ እየመጣ ያለው። ስለዚህ አውቀውታል፣ ዋናውን ነገር አውቀውታል። ዋናው ነገር ማርያም ሲባል እንደዚህ የሚያንገበግባቸው እና እኛን የማርያም ጠላት ተደርገን እንድንሳል የሚደረገው አብዛኛው ሰው ወደ ክርስቶስ የሚመጣው በዛ እንደሆነ ስለሚያውቁ ነው። እና በጣም ግሩም እንትን ነው። እድሜ የላክልኝ ይህንን ዶክመንት ተባርኩ። እሺ ዶክተርዬ አሁኑኑ ሳረሰው ዋትሳፕ ላይ ላክልህ። ጌርሳም እየተፈልገዋለህ ቢኖረኝ ከቻልክ ላክልኝ። በጣም ቆንጆ ነገር እኮ ነው። የሌለ ነገር በፊርማ እንትን ሲሉ ሲያጸድቁ የሌለ ነገር። ኦኬ እንደዛ ከሆነ ዳግሻም ጋር ልላክለት ይቀመጥ፣ ዶክተርም ጋር ልላክለት ይቀመጥ፣ አንተም ጋር ኦኬ። በደንብ አይተዋል ኤርሚዬ፣ መደረግ አለበት ያሉትን ነገር። ምንኛውን? የትኛውን? ይሄ ማለት የተወሰነው ውሳኔ በደንብ እኮ ሲኖዶሱ ሊደግፈው የሚገባ ነገር ብለው ያሉት ነገር እኮ በጣም በጣም እኮ የማንቂያ ደውል እኮ ነው። ይኸው ለሶስታችሁም ልኬዋለሁ። ሪሲቭ አድርጌያለሁ። በቃ ዳውንሎድ አድርጋችሁ ታስቀምጡት። በዳር በኩል ያለችው የተቆረጠችው በድብቅ ስለተንትር ስላለ ነው። የዛን ቀን ተጣልተው ነበረ በእነ አቡነ ገብርኤል ላይ ተገናኝተው በእነ አቡነ በርናባስ ላይ ለምን እንደዚህ ትላላችሁ ብለው ብፁዕ አቡነ እንድርያስ አልተገኙም ነበረ በዚህ በበጉ ጉዳይ። እንዴት እንዲህ አይነት ነገር ይወጣል ተብሎ ማለት ነው ስለወጣ እሳቸውም አልተገኙም ስብሰባ ላይ። ሌላውም እዛ ትርምስ ነበር እና በጋስ ብላ በድብቅ ነው ካሜራ የተነሳው እዛ ማለት ነው። ዙም አድርገው ነው በካሜራ ስክሪንሻት ያደረጉት። ልክ ነው።
ስፓይ ስለሆነ ስለላ እንደዚህ ነው አይሟላም። እንደውም የጎደለውን አድ ይደረጋል በስለላ ጊዜ እንጂ ሙሉ ለሙሉ አታገኝም። አንዳንድ ጊዜ ዳሯ ላይ ያለችው ናት፣ እሷን እየሞላ ማለት ነው። አንድ ኮርነር ላይ ሞሳድ እስራኤል ኢራንን ያደረገው አይነት ማለት ነው። በቃ ጉድ እኮ ነው የምትሰማው። አሁን ድረስ አልወጡም እኮ እስካሁን ትርምስምሳቸው አይወጡም። መቼም አይወጡም። እዛው ነው የሚኖሩት። አሁንም አይወጡም። ምክንያቱም ወደ 300 ነው። ዛሬ ሰምተህ እንደሆነ አላውቅም። በሞት በስቅላት ዛሬ ብቻ 300 አደረጉ እና እንዲህ የ700 ይዘው እና እንደዚህ እያደረጉ ከሄዱ ያሉት ምክንያቱም ከላሉ እያንዳንዳቸውን ለቅመው ስለሚጨርሷቸው በዛው ነው ትግራቸው የሚያፋፍሙት። ሞሳዶች ማለት ኢራኖች ናቸው። እዛ ኢራን ውስጥ ያሉት እዛው ራሱ ማለት ነው። ያዛው ነው ባልጠበቁት ሁኔታ እና በፊርማ የሚረጋገጥ በስክሪፕቶ ፈርመህ በዚህ ዘመን ብፁዕ አቡነ እንትና የሚባል ፈርሞ የሚያጸድቀው ትምህርት የለም። በቃ የዘመናት ጭንብላቸው ነው የተገፈፈው የተነሳው ማለት ነው። ቀልደዋል በዚህ ሰው ላይ በዚህ ህዝብ ላይ። በሐዋርያት ትምህርት እንኖራለን ብለው ቅዱስ ጳውሎስ ኢየሱስ ክርስቶስን ቤዛ ብሎ ጻፈ። እነሱ ግን የወሎው ሰውዬ አባ ጊዮርጊስ ዘጋስጫ ማርያምን ቤዛዊተ ዘበጸጋ ብሎ አለ ይላል። የወሎው አባት ቅዱስነት እንኳን አልተሰጠውም ገና ግን አባ ጊዮርጊስ ዘጋስጫ ይላል። እኛ የወሎ የሚሆን የትግሬ የጎንደር የሚሆን የጎጃም የሸዋ የሚሆን የሐረር የከፋ የሚሆን የባሌ ኦሮሞ ይሁን ዋቴቨር ማንም ይሁን ማንም ትምህርት በስክሪፕቶ ተፈራርመህ የኦሮሞ ልጆች ተፈራረው የሚያጸድቁት ፓስተሮች ተሰባስበው የሚያጸድቁት ትምህርት የለም። ጳጳስ ተሰብስቦ የሚያጸድቀው ትምህርት የለም። በስክሪፕቶ የሚያጸድቀው ትምህርት የለም። በቃ ጳውሎስ ብሏል አላለም። እንቀጥላለን። ጴጥሮስስ ብሏል አላለም። ዮሐንስ የጻፈው አለ የለም ብለህ ካልከኝ ይሁዳ በመልእክቱ የለም። ጸሐፍት የተባሉት የአዲስ ኪዳን ሐዋርያትና ሐዋርያት ያልሆኑ ልክ እንደነ ቅዱስ ማርቆስና እንደነ ሉቃስ አይነቶች የጻፉት አለ የለም። አዎ በቃ ከሌለ የለም። የቀደሙ አባቶች የተባሉት በዚህ ሰዓት ላይ እንደ ምስክር ይጠራሉ ስለምንቀበል የቀደሙ አባቶች እንደ መጽሐፍ ቅዱስ። ፖሊካርፕ እንዲህ ብሎ ጽፏል። ማርያም ቤዛዊት ዘበጸጋ ብሎ አላለም። ኢግናሽስ ብሏል አላለም። ሄሬኒዮስ ብሏል አላለም። ከየት አመጡት ታዲያ? በቃ ስትመረምር በ13 ስንት ነው? በ1337 ነው በ1347 የነበረ አባ ጊዮርጊስ ዘጋስጫ ትምህርቱ የሆነ አልጫ ሰውዬ እሱ ነው የጻፈው። ማርያም ቤዛዊት ኩሉ ዓለም ብሎ የሚለው ማለት ነው። በቃ ትምህርቱ አልጫ ነው። አባ ጊዮርጊስ ዘጋስጫ ትምህርቱ አልጫ ጣዕም የሌለው ተረታ ተረት ማለት ነው። ሰላም ለፍልሰተ ስጋኪ ደባትረ ብርሃን አበተተክሉ ያለው እሱ ነው። ከሐዋርያት ትምህርት ላይ አንድ አታመጣም። የማርያምን ሰላም ለፍልሰተ ስጋኪ እያልክ ማለት ነው። ና አሳየው። ከአሳይ እኮ ነው የተባልከው። ናቲ ቄስ አይደለ? እንደውም አገልጋይ ነህ አይደለ? ና አሳይ። እናንተን እኮ ነው የምንጠራው። ና እናሳይ። ማርያምን ቤዛዊት ዘበጸጋ ብሎ ያለ ሐዋርያ ወይም ሐዋርያና አምጣ አሳይ። እኛ እኮ ስንጠራችሁ እታች ሆናችሁ በኮሜንት ትደክማላችሁ። ገብታችሁ ለምን አታወሩ? እንኳን ደህና መጣህ ናቲ። ወረድክ እኮ አየሁ አይደል? ቤቱ ክፍት ነው። ልግባልክ ሳብኩ ገባህ ወጣህ። ኑና ንገሩን። ና እኮ ተባልክ ወንድምዬ። ና ገባና አሳየን። ሩሩሩሩ እንድትባል ነው እንደፈለገው። ና ገባና አሳየን። ከአባቶችም ይሁን ከፈለክ የምታመጣውን አሳየን። እሺ መሰረት አሁን የገባሽው ሰው አቤት፣ ሰላም ነው? እግዚአብሔር ይመስገን። የት ቤተ እምነት ነው? እኔ ፕሮቴስታንት። እታችሁ ረጅት እየሺ ኦኬ ናቲ በቃ ሲያምር ይቀራል ብራዘርዬ። ያው ገባህ ወጣህ ገባህ ወጣህ። እንደዚህ ነው በቃ እንደዚህ ነው የተንከራተታችሁት ኦርቶዶክሳውያን። በቃ አሁን እጅን እኔ የማይሰራ ኃጢአት እግዚአብሔር ይፍታ እስክልህ ድረስ እጅህ የታሰረ ነው። በቃ ጆሮህ ብቻ ከፍት ነው ማለት ነው። 2 ጊዜ እድል ሰጥቻለሁ እንድትገባ።
አንተ አይደለም ፓትርያርኩ ብፁዕ አቡነ ማትያስ ቢመጡ እውነቱን ልንገርህ ማርያም ቤዛዊተ ኩሉ ብሎ የሚለውን ትምህርት ከእምነት አባቶች ከተባሉት አንድ ሊያጸድቅ የሚችል የለም። ያ የእምነት አባት ስትጠራ የጻፈውን ስታመጣ ከየትኛው የሐዋርያት ትምህርት ነው የቀዳው ብለን እንላለን። ከየትኛው ሐዋርያ ነው ይህን ትምህርት ያገኘው? ዮሐንስ ነበረ እንደዚህ ብሎ የጻፈው? አግናጢዎስ ነው ብለህ ትለኝ። ኦኬ ጥሩ አንብብልሃለሁ። የአግናጢዎስን ካነበብኩ በኋላ አግናጢዎስ ይህን ትምህርት ከየት ነው የተማረው? ከሐዋርያቱ ነው? ምንጭ ትጠቅሳለህ። ከጳውሎስ መልእክት፣ ከዮሐንስ መልእክት፣ ከጴጥሮስ መልእክት ምንጩን የማታገናኝ ከሆነ ወግድ ትባላለህ ማለት ነው። ከአግናጢዎስ ጽሑፍ ጋር ወግድ ዞር በል አታምታታም ስልህ እንልህና ዞር እናደርጋለን ማለት ነው። አግናጢዎስ በዚህ ላይ የተናገረው ትክክል አይደለም። አግናጢዎስን ምሳሌ ነው ወይንስ ብሏል ይላሉ? አግናጢዎስ አይ እንደ ምሳሌ የአንጾኪያውን ነው አይደል? አዎ እንደ ምሳሌ የተጠቀምኩት ግን አንድ ማነው ኢራኔስ ነው ማነው ብሏል ይላሉ። ምንድነው ኢራኔስ ያለው እንደዛ አይደለ። አግናጢዎስ የአንጾኪያው በፍጹም አላነሳም። እኔ እንደ ምሳሌ ነው። እኔ እንደ ምሳሌ አይ ለምን እንትን ያሉ እንዳይመስላቸው። አግናጢዎስ አንደኛው የመጀመሪያው ክፍለ ዘመን እነዚህ ከሶስቱ አፖስቶሊክ ፋዘርስ ስለሆነ እሱ አላለም፣ በዛን ጊዜ አላለም። መጀመሪያ እንትን ያለው ኢራኔስ ነው ያነሳው፣ ግን ያነሳበትን መንገድ በዛ አይደለም፣ በፍጹም እነሱ በሚሉት መንገድ አይደለም። እኔ በምሳሌ ነው ያልኩት። ያ እንትና ኢራኔስን እንደዛ ይጠራሉ። ምክንያት ናት ብሏል ሲሉ ነበር። እና ምክንያት ያለበት መንገድ በፍጹም እንደዛ ያለበት መንገድ እሱ ያለበት መንገድ እነሱ በሚሉት መንገድ በፍጹም አይደለም። ግን እሱም ራሱ እሱ ስላለ ያ ነገር ስላለ ልክ ነው ማለት አይደለም። ግን ያለበት መንገድ ግን እንደዛ አይደለም በፍጹም። ውይይቱ ላይ ቀድሜ ስላልነበርኩ እንደዛ አሉ እንዴ ደግሞ ብዬ ሆነ። እሺ ደግሰው የገባው ማይክ ሚዩት ነው እያወራህ ከሆነ ደግሰው አፋልጉኝ ይላል። ንቃታች ወርደ ፈልገሽ የትዳር ፈላጊ ነው እንዴ? የትዳር ፈላጊ መሰለኝ። ደግሰው አፋልጉኝ። ኦኬ እሺ፣ መቀጠል ካለብን መቀጠል እንችላለን። ገብቶ የሚያወራ ሰው ካለ እሺ። ዶክመንቱ ምንድን ነበር? ኤርሚ ዶክመንት እንግሊዝኛ የተባለው ዶክመንት ምንድን ነው? የትኛው ዶክመንት? ቅድም ካህን ጌርሳም ያልከው ካህን ምንድን ነበር? የሆነ ነገር እያልክ ነበር። አይ እንትን ነው። አንዲት እህት ጠየቀችን። እንትን አፖስቶሊክ ሰክሴሽን እያሉ ኮሌጅ እንደገባ ልጇ ትዕግስት የምትባል እህት አዋከቡት። ካይንድ ኦፍ ገባ ከልጆቻችን ታቄለ ወደ ኮሌጅ ሲሄዱ የፕሮፌሰሮች የኤቲስቶች ቻሌንጅ ያለባቸው በዛም በዚህም እና አሁን እንደ ቢግ ዲል ልክ አሁን እሱ ምንድነው የሆነ ነገር የሚሳረኩኝ እንደ በክርስትና አይነት ኮንፊዥን ውስጥ ገብቷል። ሞስት ሲግኒፊካንት እና ኢምፖርታንት ቲንግ ሚስ ያደረገ መሰለው አስደረጉት። ይሄንን ነገር ስትሬት አፕ አስረዱልኝ። በእንግሊዝኛ ቋንቋ እንግሊዝኛ ተናጋሪ አሜሪካ ነው ያለችው ብላን ስልክ ኢንቦክስ አድርጋልኛለች። እንግዲህ ነገ እደውልላትና ከዛ በኋላ በትሪሊየን ገብተን እናንተም ገብታችሁ በደንብ አድርገን ሞስት ሲግኒፊካንት የሆነው ምን እንደሆነ ፕራይመሪ ማጥናት ያለበት፣ ሰከንደሪ እግረ መንገዱን እንነግረዋለን። ኢቨን እንኳን አፖስቶሊክ ሰክሴሽን የሚሉት ካቶሊክ፣ ኢስተርን እና ኦሪየንታል ቸርች አፖስቶሊክ ሰክሴሽን እንደማይከተሉ በደንብ አድርገን እናስረዳዋለን። ጀስት ላፋቸው ነው፣ ማደናገሪያ ነው። ክርስቶስ ሴንተርነቱን ለማውጣት ነው። ጌታ ኢየሱስ ክርስቶስ ከሴንተርነት ለማውጣት ሰዎችን ከመጽሐፍ ቅዱስ አውጥቶ
እነዛ መጽሐፍቶች የአባቶች መጽሐፍ ውስጥ ለዛ ውስጥ ለመክተት ነው አሁን እየተደረገ ያለው ነገር። እኛ ልብ አድርጎ አያስፈልግም አላልንም፣ ግን እነሱ ፋለብል ናቸው። መጽሐፍ ቅዱስ ኢንፋለብል ነው። መጽሐፍ ቅዱስን እናውቅና ሰው በመጽሐፍ ቅዱስ እንመሰርተዋለን፣ በሚስማር እንመተዋለን፣ ሊሾ እናደርግለትና ከዛ በኋላ ነው ሄዶ በደንብ ከተመሰረተ በኋላ በማይነቃነቅ ሁኔታ ቤቱን እኮ በአለት ላይ የሰራ እኮ ይመስላል የሚለው እኮ በቃሉ ላይ ነው፣ በዚህ በምናገረው ቃል ላይ ነው። በደንብ ከመሰረት ነው በኋላ ከዛ በኋላ ሌሎችን ቼክ ያደርጋሉ። ደግሞ ሌላ ሙግቴ በጣም ጥቂት ነገሮች ናቸው መጽሐፍ ቅዱስ እንትን ያላሉን። በደንብ ካጠናን በግላችን ካጠናን በኋላ ከዛ በኋላ ነው አንዳንድ ጥቂት ነገሮችን ክሮስ ቼክ እናደርጋለን። ኮንቴምፖራሪ ስኮላርስ አባቶችን የተለያየ ወድ እንትን ቼክ እናደርጋለን እንጂ በጣም ኢምፖርታንት ተደርጎ አሁን ቀንና ሌሊት አሁን ቲክቶክን የሞላው አባቶች ተደርጎ ሰው ከዚህ ዊዝድሮ ተደርጎ እንደማያውቀው ነው። ሰው ዊዝድሮ እየተደረገ ነው ከመጽሐፍ ቅዱስ እና አባቶች ውስጥ እየተከተተ ነው። ያ ደግሞ ለጠላት መመታት እንትን የሚሆነው ነው። እሱ ነው ሙግቴ። አባቶች አያስፈልግም አላልንም፣ ግን ሰከንደሪ ነው። ፕራይመሪ ግን መጽሐፍ ቅዱስ ነው። ያንን ለልጁ በተቻለ መጠን እናስረዳዋለን። እነሱ የላቸውም አፖስቶሊክ ሰክሴሽን ይላሉ እንጂ የት አለ? እስኪ አሁን እነዚህ ካቶሊክ ኢስተርን እና ኦርቶዶክስ ምናምን እስኪ ከሚያገለግሉ ወደ 75%ቱ ጳውሎስ፣ ጴጥሮስ፣ ዮሐንስ የማያውቁት ነው። ሐዋርያት ስራ ውስጥ የማታገኙት ነገር ነው። ብዙ ነገር ያለው ስዕላት መቼ ለስዕል አሰገዱ? ጴጥሮስ፣ ዮሐንስ፣ ያዕቆብ። ኢትዮጵያ ኦርቶዶክስ የምታውቀው ስለ ገላት ምናምን ማለት ስለ ታቦት ኦሪየንታል ቸርችም አታውቀውም። እና እያንዳንዱ ያለው ነገር እንትን የሚል ነው። ካቶሊክ ብታይ እንትን ኮሪዲመር ናት ማርያም፣ ኮሪዲመር ናት። እንደውም አሁን ኤርሚ ካቀረብክልን በጣም የከፋ ነው። ካቶሊክ ለማርያም ያለው እንትን ኮሪዲመር ናት እሷ ማርያም ማለት ነው። የት አለ እስኪ መልእክቶች ውስጥ አንድ ቦታ ላይ ማርያምን የጠቀሷት? ገላትያ ላይ ከሴት የተወለደ ከማለት ውጭ ከማርያም ማለት አቅቶት ነው? እንደዚህ አይነት ጠማማ ትውልድ እንደሚነሳ ስለሚያውቁ ነው። መንፈስ ቅዱስ ስለሚያውቅ ነው፣ እነሱ ሳይሆን መንፈስ ቅዱስ ስለሚያውቅ በመልእክታት ውስጥ ሐዋርያ ጳውሎስ 14 መልእክት ጽፎ አንድ ቦታ ላይ ስሟን አልጠቀሰም። ድንግል ማርያም ሉካቲ አንድ ቦታ ወንጌላት ውስጥ በሚያስፈልግ ሁኔታ ከእሷ ጋር ሪሌትድ በሆነ ጉዳይ ማርያም ተጠቅሳለች። ምክንያቱም እሷ አይደለችማ እንትኑ ቅድም ዶክተር ሲገባ እንዳለው ራሱ አባቶች የሰሩት ቴዎቶኮስ ሲሉ ከነገረ ክርስቶስ አንጻር እንጂ ከነገረ ማርያም ከሜሪዮሎጂ አንጻር አልነበርም። ዛሬ ግን ቴዎቶኮስ ከነገረ ክርስቶስ አንጻር አባቶች ያኔ የምንፍቅና ትምህርት ስለነበር ኢየሱስ ክርስቶስ ሰው ነው የሚል ያንን ለመመከት የሰሩትን ትዊስት ተደርጎ አሁን ነገረ ማርያም ተደርጓል። እማ አምላክ ተብሎ በቃ ልጅ ምሰጥ ናት፣ ታላላቅ ብርሃናት የፈጠረች ናት ምናምን። ይሄ ብዙ አሁን በዚህ ዘመን እንደዚህ ፍንትው እያለ መጽሐፍ ቅዱስ ቀደም እንዳልነው እያፈረስን ስለሆነ በዚህ አፍርሶ በመገንባት ዘመን ብዙ አያዛልቃቸውም። በተረፈ እንደዚህ አይነት ጥያቄ ያላቸው አባቶች ብዙ ነገር የቀረባቸው ትውፊት ምናምን የሚሉት እንትን አይደለም ወገኖቼ፣ ሞስት ኢምፖርታንት አይደለም። ሞስት ኢምፖርታንት የሆነው ነገር የእግዚአብሔርን ቃል እንድታጠኑ ነው። የተወደዳቸው ወገኖች የእግዚአብሔርን ቃል አጥኑ፣ በጽሞና በጾም ጸሎት ቁጭ ብላችሁ። ከዛ ጊዜ ካላችሁ ሌሎችን የአባቶችን የቤተ ክርስቲያንን ታሪክ አክቹዋሊ የቤተ ክርስቲያን ታሪክ በሚለው እንትን ብዙ ነገር ታገኛላችሁ። የቤተ ክርስቲያን ታሪክ የሚሉ መጽሐፍቶች አሉ። ጉድ አማሪክ ቡክስ .com ላይ አለ የቤተ ክርስቲያን ታሪክ። ጉድ አማሪክ ቡክስ ዋን ወርድ ነው። እዛ ውስጥ በጣም ብዙ ሪሶርስ አለ እና የቤተ ክርስቲያን ታሪክ የተለያዩ ብዙ አሉ። በአፍሪካ ይላል፣ በዓለም የሚል አለ፣ በኢትዮጵያ የሚል አለ። እዛ ታገኛላችሁ። የማንበብ እንትን ካላችሁ እዛ ታገኙታላችሁ። አንብቡ እና ብዙ በቃ ቀንም ሙሉ ቲክቶክ ተይዞ ወንጌል ስበኩ የተባለው ወንጌሉ ቀርቶ አባቶች ጥምቀት፣ አባቶች ጥምቀት፣ አባቶች እዛ ሴት እንደዛ ነው የሆነው። አይ ሪቢውክ ኢት ኢን ዘ ኔም ኦፍ ጂሰስ። በኢየሱስ ክርስቶስ ስም እቃወመዋለሁ። ይሄንን ኢየሱስ ክርስቶስ እንዳይሰበክ ቀንም ሙሉ አባቶች አፖስቶሊክ ሰክሴሽን ምናምን አድርጎ ህዝቤን እዛ ውስጥ የሚከት ነገር በጌታ በኢየሱስ ክርስቶስ ስም የምቃወመው ነገር ነው እና ይሄ ነው። ዶክተር የምትለው ነገር ካለ በዚህ ነገር ቀጥል። አይ ጌርሳሚ እሱን ነገር ደጋግመን ማለት አለብን። ከዚህ በፊት ጥያቄው ሲነሳ እኛ ጀኒውን ሆነን ቴዎቶኮስ የሚለው
ትክክለኛ አስተምሮ ነው። በኤፌሶን ጉባኤ ላይ ያን ነገር የተነሳበትን ምክንያት አስቀምጠን አው ማምላክ የሚለው ወይ አምላክ እናት የሚለው ትክክለኛ ነው። እነሱ ግን ያንን ነገር ሲያመጡ ከጀርባው ሌላ ነገር ይዘው ነው የመጡት። እነሱ ሲሉ የሚሉበትና እኛ ስንል የምንልበት ይለያያል። እና በታሪክ ውስጥ ይህንን ስም ስንጠቀም አደጋ እንዳለውም እናውቃለን። ማለት ብዙ ማምላክ ተብሎ ማዘር ኦፍ ጋድ ተብሎ ቆየና ጋድ ማዘር የሚል አይነት ወደዛ አይነት እንትን ተጠጋግቶ እንዳውም ሌሎች ሰዎች እግዚአብሔር አባት አለ፣ እግዚአብሔር ልጅ አለ፣ እግዚአብሔር እናት አለ ወደሚል የወሰዱበትም እንትን አለ። አካል እንደዚህ አይነት አረዳድ እንዳለ እና የጥንቃቄ እኛ በጀኒውን ሆነን ነው ይህንን ነገር የምመለሰው። ልክ ኤልሳቤጥ የጌታዬ እናት ያለችበትን መንገድ እኛም አዎ ሲወለድም እሱ ሲጸነስም እሱ አምላክ ነው የሆነ በጥምቀቱ አይደለም ወይ ደግሞ የተወለደ ጊዜ አይደለም አምላክ የሆነው። አምላክነት መጥቶ የገባበት ነገር አይደለም። ቃል ስጋ ሆነ ሲል ቃል አምላክ የሆነው ከዘላለም ጀምሮ የነበረው እግዚአብሔር የሆነው ፍጥረት ሁሉ ከሱ የተገኘው ያ ኢየሱስ በማርያም ማህፀን ውስጥ ደግሞ ስጋ ሆነ፣ ምስጢረ ስጋ የሚባለው ማለት ነው። ይሄ ስለ ማርያም አይደለም። አባቶች ሐዋርያት እንደዚህ አይነት ነገር አላስተማሩም፣ የትም ቦታ አላስተማሩም። ለዚህ ነው አንድ ትምህርት ሲነሳ አንደኛው ክፍለ ዘመን ላይ አባቶች አስተምረዋል ወይ ምናምን ይሉ ይከርሙና ስለ ማርያም ሲነሳ አይ በዛን ጊዜ በወግ ነበረ፣ በንግግር ነበረ ያለው እና የታለ በንግግር ያለው ታዲያ ብለህ ስትላቸው በአፖስቶሊክ ሰክሴሽን ሲተላለፍ እኛ ጋር መጣ ይለዋል። የታለ? እሺ አባቶች እስከ መቼ ድረስ ነው በንግግር? ሌላውን ነገር ለምንድን ነው ታዲያ በንግግር ያልያዙት? ለምን በመጽሐፍ ጻፉት? እንግዲህ እና አግናጢዮስ እኮ በመከራ ውስጥ ወደ ሞት እየተወሰደ እንኳን ባረፈባቸው ከተሞች ውስጥ ወደ 8 መልእክቶችን ነው የጻፈው እና በነዛ 8 መልእክቶች ውስጥ እንዴት አድርጎ ነው ያንን ነገር ያልጻፈው? እና ይህንን ሁሉ ነገር ስትመለከት እቺ የአፖስቶሊክ ሰክሴሽን የምትባለው ነገር የአፖስቶሊክ የሐዋርያት ትምህርት ነው። መጽሐፍ ቅዱስ የሚናገረው በሐዋርያትና በነቢያት መሰረት ላይ ተመስርታችኋል የሚለው ትምህርቱን ነው እንጂ ጴጥሮስ ስልጣኔን ለአንተ አስረክባለሁ ብሎ እንደዛ አይነት ያስረከበው የወሰደው ስልጣን የለም። ያ ስልጣን ወንጌልን ለመስበክ ወንጌልን ለዓለም ለማድረስ ያንን ክርስቶስ ኢየሱስ ለሐዋርያት የሰጠው ስልጣን አለ። ነገር ግን ያንን ስልጣን ለሌሎች አስተላልፉ፣ አስረክቡና ሂዱ ብሎ ኢየሱስም አልነገራቸውም። የቱም ቦታ አልተናገረም። እንደዛ አይነት መልእክት የለም። አደራውን ነው የተሰጠው። አደራው የወንጌሉ አደራ ሐዋርያው ጳውሎስ ለጢሞቴዎስ የነገረው ያንን ነው። ለታመኑ ሰዎች አደራ ስጥ ያለው ስልጣኑን አይደለም፣ የወንጌልን አገልግሎት ነው። ሌሎች የመሰከሩለትን ያንን ምስክርነቱን ነው፣ ቴስትመንቱን ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ መነገር ያለበትን ያንን የወንጌል ምስክርነት እንጂ ለማሰር፣ ለመፍታት፣ መንግስተ ሰማይ ለማስገባት፣ ለማስወጣት እንደዛ አይነት መንበረ ጴጥሮስ የሚባል ነገር የለው። መንበረ ጴጥሮስ መከራ ነው፣ ስደት ነው፣ መገደል ነው። ያ ከጴጥሮስ የምንቀበለው እኛ ያንን ነው እንጂ ሰዎችን ሲኦል ማስገባት ከሲኦል ማስወጣት አይደለም። ይሄ የሰው ትምህርት ነው። ይሄ የፖለቲካ ትምህርት ነው። ይሄ የአጋንንት ትምህርት ነው። የክርስቶስ ትምህርት እንደዛ አይነት ነገር የለም። እና ይሄ አፖስቶሊክ ሰክሴሽን እያሉ የሚያታልሉት ነገር በአፖስቶሊክ ሰክሴሽን እኮ ከ6ኛው ክፍለ ዘመን ጀምሮ ቤተክርስቲያንን ብዙ ጥንቅጥ ውስጥ የከተታት ነገር እኮ ነው የተረፈው። እነ ሉተር እኮ የመጡት እኮ የካቶሊክ ቤተክርስቲያን ላይ ከካቶሊክ ቤተክርስቲያን ወጥተው ሌላ ቤተክርስቲያን ለመመስረት እኮ አይደለም። እዛ ውስጥ በነበረ የተበላሸ ነገር የተበላሸ ሲስተም እዛው ውስጥ የነበሩ ሰዎች እኮ ነው ቤተክርስቲያኒቱን አይ በቃ መታደስ አለበት መለወጥ አለበት ብለው የተነሱት። ስለዚህ አፖስቶሊክ ሰክሴሽን የሚባል ነገር ኮንሰፕት ነው።
ለነሱ በሚመች መንገድ የቀረጹት ኮንሰፕት ነው እንጂ መጽሐፍ ቅዱስ ላይ እንደዛ አይነት ነገር ሽታው የለም። ስለዚህ ትምህርቱ ነው ያለው፣ የሐዋርያት ትምህርት ነው ያለው። የሐዋርያት ትምህርት ደግሞ የነቢያት ትምህርት ደግሞ በመጽሐፍ ቅዱስ ላይ ተጽፏል። እሱን ለመረዳት ኦኬ መጽሐፍ ቅዱስ እናነባለን፣ ግን እኛ አባቶችንም ደግሞ እንሰማለን። ሂስቶሪካል ክርስቲያኒቲ ያለ በታሪክ ውስጥ ክርስትናን እንዴት ነው ሰዎች አንደርስታንድ ያደረጉት? ያንን በትህትና ቁጭ ብለን እንማራለን። አፖስቶሊክ ፋዘርስ፣ ቸርች ፋዘርስ፣ ኮንቴምፖራሪ ፋዘርስ ነገሩን እንዴት ነው ያዩት? እንዴት ነው ያጤኑት? በየቤታችን ዶክትሪን አንመሰርትም። ኦኬ ኤርሚ ዛሬ ተነስቶ ቆይ ስላሴን እኔ የማየው በዚህ መንገድ ነው ብሎ ሻውል ተነስቶ እንደዚህ አይነት ነገር አያደርግም። የኒቅያ ጉባኤ እንዴት ነው የተባለው? የኒቅያ ቆስጠንጢንያ ጉባኤ፣ የኤፌሶን ጉባኤ፣ የኬልቄዶን ጉባኤ ብለን እንጠይቃለን። የሐዋርያት የእምነት መግለጫ እንዴት ነው የተባለው ብለን እንጠይቃለን። ከመጽሐፍ ቅዱስ ጋር እናመሳክራለን፣ እናያለን። ምክንያቱም እነሱም እኮ ሲናገሩ እነሱም እኮ ያንን ነገር ሲናገሩ መጽሐፍ ቅዱስን እየጠቀሱ እኮ ነው። የሮሙ ክሌመንት እኮ ለቆሮንቶስ ሰዎች መልእክት ሲጽፍላቸው እኮ መጽሐፍትን እየጠቀሰ ከብሉይ ኪዳን ከሐዋርያት አስተምህሮት እየጠቀሰ እኮ ነው። እነ ኢራኔስ እኮ ኦልሞስት ሁሉንም መጽሐፍ ቅዱስ 66ቱንም እኮ ጠቅሷል እኮ ነው የሚባለው አጌነስት ሄሬሲን ሲጽፍ። ስለዚህ እኔ የምለው ምንድን ነው እንደው ለሁሉም እንደው መልእክት እንደው ማስቀመጥ ካስፈለገ ሰው መጽሐፍ ቅዱስን እንዲወድ እኮ ማድረግ እኮ የክርስትና የመጀመሪያ ተቀዳሚ ተግባራችን እኮ ነው። እንደው ሌላ መጽሐፍ እኮ ያስፈልጋል፣ መነበብ አለበት፣ ለክርስትና ይጠቅማል እንደው ብንል እንኳን መሰረታችን እኮ መቆሚያችን እኮ ግንዳችን እኮ መጽሐፍ ቅዱስ ነው። ስለዚህ ያ ነው በቃ ሐዋርያትን ተከተልን መሰልናቸው ምሳሌ ሆኑልን ብለን የምንለው መጽሐፍ ቅዱስ ላይ ስቲክ ስናደርግ ነው። ሰዎች ከመጽሐፍ ቅዱስ እንዲሄዱ እንዲጠራጠሩ፣ መጽሐፍ ቅዱስ ላይ ጥያቄ እንዲነሳባቸው የሚያደርግ ክርስትና ምን የሚባል ክርስትና ነው? አጋንንታዊ ትምህርት ካልሆነ በቀር እና ጌርሳምዬ እናናግረዋለን። እኛን በዩኒቨርሲቲ ኮሌጆች ውስጥ ብዙ የአጋንንት ትምህርት፣ የፍልስፍና ትምህርት፣ ሳይኮሎጂውን ምኑን ይዘውብን ሲመጡ ጸንተን እንድንቆም ያደረገን የእግዚአብሔርን ቃል ስለያዘን ነው። ሌላ ምንም ነገር የለው። እግዚአብሔርን በጣም የሚጠሉ ሰዎች መካከል 3 ዓመት 4 ዓመት ቁጭ ብለን ስንማር በሙሉ ድፍረት እንድንገባ እንድንወጣ ያደርገን መጽሐፍ ቅዱሳችንን ይዘን እየጸለይን ተንበርክከን እየጸለይን በጌታ ፊት እየሆንን እያለቀስን በእንደዛ አይነት መንገድ ነው። ዝም ብለህ በአይምሮ ብቻ አይደለም የምትወጣው። ይህንን ዘመን የኮሌጅን ህይወት በአይምሮ ብቻ ልትወጣው አትችልም። እና ኮሌጅ ያላችሁ ሰዎች እኔ የምላችሁ ይህንን ነው። ጭንቅላታችሁን ብቻ አሳብጣችሁ መጸለይ የማትችሉ በእግዚአብሔር ላይ የማትታመኑ ሆናችሁ ልታመልጡ አትችሉ። እኛ ወንዶ ገነት እያለን ኤርሚ በጣም የሚገርመው ነገር የምንጸልየው ዶርሚተሪያችን ውስጥ ነበር እና አንዳንዱ ዶርሚተሪ ውስጥ 2-3 ጴንጤ ይገባና በቃ እንትን እንሆናለን። ከሌሎቹ ልጆች ጋር እንግባባና የጸሎት ጊዜ ሲደርስ እንጠይቃቸዋለን እንዲወጡልን። ሌሎች ጓደኞቻችን ተሰብስበው ይመጣሉ። ዶርሚተሪ ውስጥ ጸሎት ይጸልያል እና በአንድ ወቅት በጣም ትልቅ ሪቫይቫል ተነሳ። በቃ ዶርሚተሪ ውስጥ በልሳን መጸለይ፣ የመንፈስ ቅዱስ መነቃቃት፣ በቃ ሰው የጮኸ መዘመር ተጀመረ እና ተከሰስን። እዛ ድረስ ነው መካሄድ ያለበት። ለክርስቶስ ደፋር ነው መሆን ያለብህ። ኮሌጅ ካምፓስ ውስጥ እየተናጠቅክ ነው መኖር ያለብህ እንጂ በቃ ከሌ እንደዚህ ብሎ አላየለ ከበደ እያልክ የምትኖርበት ቦታ አይደለም። በአይምሮ መበልጸግ አለብን፣ ማንበብ አለብን፣ ታሪክ ማየት አለብን። ነገር ግን የምናሸንፈው ግን ከተንበረከክን ብቻ ነው፣ ከጸለይን ነው። ኮሌጆች ውስጥ ነፍሳት የምንማርከው ብዙ ነፍሳት አግኝተናል። በጣም ብዙ ነፍሳት ዛሬ ቤተክርስቲያን የሚያገለግሉ ነፍሳት። ያንን ያደረግነው ደፋር በመሆን ነው። ለክርስቶስ ደፋር መሆን አለብን እና እኔ የመጀመሪያ ዓመት ተማሪ ሆኜ መስኮቴ ላይ በእጅ በፓርከር ጽፌ ምን ብዬ ጽፌ ያለው ዛሬ ብትሞት የት እንደምትሄድ ታውቃለህ?
ኢየሱስ ክርስቶስን ከተቀበልክ መንግስተ ሰማይ ትገባለህ ብዬ ለጥፌ በመስኮቱን ወደ ውጭ አድርጌ የተለጠፈውን ሰዎች እየሄዱ ያያሉ፣ ቆመው ያነባሉ፣ ይሳደባሉ፣ ምን ይላሉ። ግን ሰው ይድናል ወገኖቼ። በኢየሱስ ላይ የምናፍር ከሆነ እኔ እስከዛሬ ድረስ ስለ ኢየሱስ ስናገር የማላፍረው የትም ቦታ ላይ የማላፍረው በዛ በልጅነቴ ወራት በኮሌጅ ህይወት ውስጥ በሉት ከኮሌጅ በፊት የመምህራን ማሰልጠኛ ውስጥ ትምህርት ቤት ውስጥ የትም ቦታ ላይ ኢየሱስን ወደኋላ ባለማድረጌ ነው። ያ ነው አፖስቶሊክ ሰክሴሽን ከተባለ መባል ያለበት። ኢየሱስን የምታደምቅ ቸርች ነች የሐዋርያት ትምህርት ያላት። ተባረኩ። ብዙ ነገር ተናገርኩ መሰለኝ። ጌታ ይባርክ። ዶክተር ሄርሜ ዞር ብሏል መሰለኝ። ኢየሱስ ክርስቶስ ነው ሊያበራ የሚያስፈልገው፣ ኢየሱስ ክርስቶስ ነው። እና አሁን ዶክተር ሻዋል እንዳለው አባቶች ብዙ ነገር ስራ ሰርተዋል፣ ጥሩ እና ግን ሰከንደሪ ናቸው። አሁንም ምሽቱን ሙሉ ደጋግሜ የምለው የነበረ የአባቶች ትምህርት ሰከንደሪ ነው፣ መጽሐፍ ቅዱስ ነው ፕራይመሪ። እያንዳንዱ የእግዚአብሔር ሕዝብ ደቀ መዝሙር የምናደርገው በመጽሐፍ ቅዱስ ነው እና ቤታችን የሚመሰረተው በመጽሐፍ ቅዱስ ላይ ነው። በአለቱ ላይ ነው የሚመሰረተው፣ በእግዚአብሔር ቃል ላይ። በእግዚአብሔር ቃል ላይ የተመሰረተ ቤት ምንም ሊነቃነቅ አይችልም። ከዛ በኋላ የአባቶችን ትምህርት እናጠናለን። የቸርች ሂስትሪ በጣም ኢንስፓየር የሚያደርጋል። ቸርች ሂስትሪ በጣም የሚደንቅ በአፍሪካ እንዴት እንደገባ እና በጣም የሚደንቅ ነገር አለ እና በጣም ቁጥሩ ራሱ አነስተኛ ነበር እና ብዙ ሚሽነሪዎች መጥተው ላይክ 90% በዛን ጊዜ በወረርሽኝ በበሽታ እንደሞቱ እና አሁን አይቮሪ ኮስት የሚባል ቦታ ምናምናም እና አንዳንድ ነገሮችም አሉ፣ የተሰሩ ስህተቶችም አሉ እና እሱ ሁሉ ቸርች ሂስትሪ ብዙ የምትማሩት አለ፣ ብዙ ነገር አለ እና ያንን ማጥናት መማር፣ እንደገና ደግሞ የቆረጡ የቤተ ክርስቲያን አባቶች አሉ። አሁን ብዙ ጊዜ ስማቸው ከነ አትናቴዎስ በላይ ስማቸው የማይታወቅ አሉ በአፍሪካ ውስጥ የሚደንቅ እና ብዙ ሰዎችን ወደ ክርስቶስ የመለሱ ራሳቸው አፍሪካውያን በሚሽነሪዎች ሰልጥነው ከዛ በኋላ ቢሽፕ አድርገዋቸው እግዚአብሔር የተጠቀመባቸው ብዙ አሉ እና የቆዩ አንዳንድ መጽሐፍቶችን እና እነዚህ ነገሮች ማንበብ ይጠቅመናል፣ አእምሯችንንም ያሰፋል፣ ለእኛም ለህይወታችን እንድንበረታ ያደርጋል። አንዳንድ ራእዮች ቢኖረን ከነሱ በህይወታችን ቀንና ሌሊት ልናስበው ልናሰላስለው የሚገባው የእግዚአብሔር ቃልና የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው አእምሯችን፣ ልባችን፣ ውስጣችን ሊይዘን የሚገባው ኢንስፓየር የሚያደርገን የሚያንጸን ለህይወትና እግዚአብሔርን ለመምሰል የሚሆነው የእግዚአብሔር ቃል ነው። የእግዚአብሔር መንፈስ ያለበት ነው እና ያንን አጥብቀን ልናጠና የሚገባን ሰው የእግዚአብሔርን ቃል በደንብ ካጠና እስኪ እንደው እግዚአብሔር ይርዳንና እናንተ ወጣቶች፣ እኛስ ሞርዛን ሃፍ ሴንቸሪ ኖረናል። እናንተ በ20 መጨረሻዎቹ ወደ ኤርሊ ተሪ ምናምን ያላችሁ እስኪ መጽሐፍ ቅዱስ አንዱን አሰላስሉ። እስኪ ዮሐንስ ወንጌልን አሰላስሉት። ይህ ምንድን ነው የሚባለው? ሸምድዱት፣ በልባችሁ ይቀመጥ። በጣም ነው የምትደነቁት። ቁርአን እንኳን ይሄ ግራ የገባው ቁርአን እንኳን እንዴት አድርገው እኔ እኮ ሰይጣን ይረዳቸዋል መሰለኝ ቁርአንን እኮ ሚሞራይዝ አድርገው የሚይዙ አሉ። ስለዚህ የእግዚአብሔርን ቃል መጽሐፍ ቅዱስ ለማሰላሰል እስኪ ተነጋገሩና በግሩፕ የሆነ መልእክት ደስ የሚላችሁ የምትወዱት በጣም ኤፌሶን አሁን እኔ እወደዋለሁ። እንደው እግዚአብሔር ቢረዳኝ ወደፊት እሱን እንትን ብይዘው በሸመድደው ደስ ይለኛል እና እንደዛ አድርጉ። ለዚህ ቆርጣችሁ ተነሱ እና የእግዚአብሔር ቃል ነው። ወንድምነት አቤት። ከቤት ወጥቻለሁ። መኪናዬ ላይ ደግሞ ሰዓት ቻርጁ ይቀንሳል። 22 ሲል ነበር የወጣሁት። መኪና ቻርጅ ስጠቀም በፍጹም ወርታች ነው የሚቆጥረው እና ወደ 19 ወረደ መጨመር ሲገባው። እኔም ዶክተር ሲመጣ ነው የቆየሁት። ለዶክተር ነው ወደ 1 ሰዓት አካባቢ የሰጠሁት። ለሱ ነው። መቼ እንደሚከፍለኝ አላውቅም። እግዚአብሔር ይወቀው። የዛሬ ሰው አይከፍልም። ጋብዛለሁ ጌርሳምዬ፣ ኤርሚ ነው እንጂ አንተን እኮ መጋበዝ ቀላል ነው።
እኔን በአየር ላይ ነው የምትጋብዙኝ። እዚህ ቅርጥ ጋብዘዋለሁ። ቆይ ዝም በል። ያ በቃ ተባረኩ። ልዘጋው ነው።